ተወካይ አምጥተህ ለብአዴን ተወካይ አፍራሽ ኃይል ትላካል ነህ። ነው ማለት ነው። እናንተ የጸረ አማራ ኃይሎችን ፕሮፓጋንዳ የምታመጣው አየህ፣ ያለ It is መረጃ not ከባዴን ጋር ነው የምትሰሩት። የባዴን አስተሳሰብ ነው ያላችሁ። ፋኖቹ መሬት ላይ የሚናገሩት ፋኖች የትኛው ፋኖ ነው ያለው? የብአዴን ሴረኞች ናቸው። እነማን ናቸው ያሉት? የታለ? እስኪ ቆይ፣ የትኛውም ፋኖ እንግዲህ የጎጃምን ፋኖ እዝ ካልን በተዋረድ አመራር አሉት። መግለጫ መስጠት ያለባቸው ሰዎች አሉ። አንተ እዚህ ቁጭ ብለህ የሆነ ሰው ደውለህ ስላወራህ ሜቢ እዚህ እኔ አሜሪካዊ ወይም ከአውሮፓ ጋር እኔ አወራለሁ፣ አንተ ሪከርድ ታደርጋለህ፣ ፋኖ ነው ትላለህ። ይሄ ነው እንደ አይነት ፕሮፓጋንዳ ነው። የከሰረ ነው እንዲህ ልብ ይጠይቃል እኮ ይወረድ ብለህ እዛ ከፈለክ መሞካከር ነው እንግዲህ። ከዛ ውጭ ዝም ብለህ ስለተሳደብክ የምታመጣው ነገር በስድብማ ቢሆን አብይ አህመድ እስካሁን ወርዶ ነበረ። አልወረደም። ይሄው አለ፣ እስካሁኗ ድረስ ግን አለ፣ ወንበሯ ላይ አለ። ስለዚህ የተግባር ስራ ያስፈልጋል። ፒውር አንተም ፈልገው ፖለቲካ ማራመድ ከፈለክ ወረድ ብለህ ሌሎች ሙተው ለአንተ ስልጣን እንዲሰጡ አትጠብቅ። አንተ ሙተው ቆስለህ ለምትፈልገው ፖለቲካ ዓላማ ሙትለት፣ ውረድና። እንዴት ነው ነገሩ? አሁን እኛ እያወራን ያለ ነው ባደረጋቸው አመራዊ ንግግሮች ነው። ነገ ዘመነ ካሴ የሆነ ነገር ሊሆን ይችላል፣ አናቅም። ነገ የሆነ ከፈለገ አቋም ሊቀይር ይችላል። እያወራን ያለው ከረንትሊ ግን ባደረገው ነገር አሁን በአሁኑ ሰዓት እያደረገ ያለው ስራዎች ግን እናደንቃለን። እኛ አላደረግነውም፣ እኔ በግል ያላደረኩትም አጨበጭብለታለሁ። በቃ ነገ ግን ሲሳሳት ደግሞ ያኔ እናያለን አብረን። ከዛ ውጭ ግን ዝም ብለህ በግምትና በመስለኛና በደሳኔ ከሆነ ሰዎች የምንጠላው እንዴ ፐርሰናሊ የምትጠላው እኮ ሰው እንኳን ቢሆን ከበለጠ በእውቀት ከበለጠ በሚያደርጋቸው አሳማኝ ስራ ከሰራ እንዴ አይ ዛሬ ጥሩ ሰርቷል ይከሌ ትላለህ። ዛሬ አሁን እኔ ጥሩ ተናግሬ ከሆነ ካደነከኝ ነገ ስትሳሳት ደግሞ ዝም ማለት የለብህም። ተሳስተሃል፣ ትናንት ጥሩ ነበርክ፣ ዛሬ ስህተት ውስጥ ነው ያለው ብለህ ነው ሰው መተቸት እንጂ እንደው በጥላቻ ፐርሰናሊ የሆነ ነገር መናገር፣ ለምሳሌ ያልዋለበት እንደዋል አድርጎ ማውራት፣ ፐርሰናሊ ጥላቻ ብታደርገው ምንም የሚፈይደው ነገር የለም። ለምሳሌ ዘመነ ካሴ ብዙ ነገር ተብሏል። ከሴቶች ጋር ያያይዙታል። ልክ አብረው እዛ እንደ አልጋ እንዳነጠፉ ወይም አብረው ልክ እንዳጀናጀኑ በቃ የማያረጉን ነገር የለም። ምን የማይሉት እኮ የለም እኮ። ይሄ አይጠቅምም ነው። ይሄ ደግሞ የሚሰማና የሚያዳምጥ ሰው እዚህ ህፃን ልጅ የለም። ይታዘብሃል። ተመሳሳይ ነገር ከሆነ የምታወራው ይንቀሃል። ከዛም ባለፈ እርባና ቢስ ስትገባ ያንተን ሀሳብ ድምፅ ሰዎች አይሰሙም፣ እየወጡ ይሄዳሉ። እና እኔ ፒውር ትልቅ ሰው ነው፣ በእድሜው እኛን ሁሉ የምትበልጥ ሰው ነህ። ግን እኔ አይ ዶንት ኖ እድሜ መቁጠር ከሆነ ትልቅነት አም ሶሪ። እና አንዳንዴ በእድሜ ብታገናዝብ ጥሩ ነው። ካልሆነ በቀር አንተና እኔ በእድሜ እኩል ከመሆን አልፎ ሌላ ልሆናል። እሺ ጥሩ እንኳን ሆን ፖይንት እድሜ ልንቆጣጠር አይደለም እኮ ትልቅ ነን ነው በአጠቃላይ። እኔም አንተም ትልቅ ነን። ዝም ብለን አሉባልታ እናውራ። ቴክኒክሊ ነው እነማን እንደሆናችሁ። እሺ በቃ አሉባልታ እናውራ። እኛ በቃ ትናንትና የብአዴንን ኦኬ ጥሩ ብአዴን እየተቀጠቀጠ እኮ ነው። ታዲያ ብአዴን ነው ዘሜ እኮ እየገረፈ ያለው ብአዴን ነው። የትኛው? ታንክስ ፎር ዘመን ብአዴንማ ስለዚህ ፋኖች አንተ ያሁሉ ፋኖ ያሁሉ ስልጣን ብርጌድና አንተ ብአዴን እያልክ ከሆነ ተፈላሱ እየቀጠለ ነው ያለው። ታንኪ ኤልሲና ሶርት ይቅርታ እኔ ነው የሚያረኳችሁ ታተና ይቅርታ። አይ ብትነግረውም አይሰማም። ይሰማ አይደለም። በነገራችን ላይ ለአንዴና ለመጨረሻ እኔ ሶሪ በነገራችን ላይ ለአንዴና ለመጨረሻ ከዋና አማራ ጋር ዲቤት አላደረግም ካሁን በኋላ ቢኮዝ ሆም ብለው ነው የሚያደርጉት። እነሱም ጋር ጊዜ ማጥፋት የሚያስፈልግ አይመስለኝም። ጀስቲስ ስፔስሽ ደከም ሲል መጋበዝ ትችላለሽ፣ ግን ምንም እነሱ ሪሌቫንት ናቸው። በቃ እኔ በአጠቃላይ ሆም ብለው አፍራሽ ናቸው። በቃ ማፍረስ አንድ እኮ ጠንካራ ጎን እንኳን እንዲህ እንኳን ነው የሚሉት ነገር የለም። ሁሉንም በኔጌቲቭ ነው የሚሉት። ይሄ ደግሞ አዶ ነው እና ወደ ሌላ ሰው የመጡ እንዲማሩ ፍቀዱላቸው። እኔ እሺ ቴንክ ዩ ኤልዛቤት ቀጥይ። ኦኬ ሁላችሁም እግዚአብሔር ይስጥልኝ።
ሁላችሁም አሪፍ ነገር ተናግራቸዋል። ነገር ግን እኔም ራሴ ቪክተም ነኝ። አም ጊልት ያንን እውነት የሚባለው ሰውዬ እየተከተልኩ የእሱን ፖስት በማድረግ የሚናገራል። እኔ የሚሰማኝ የለም ወይም ዱረድ መሰለኝ። ይሰማቸዋል። ኦኬ ቆይ እሺ፣ እያወራች ነው። ቀጥይ። ሌሎቻችሁ ይሰማቸዋል እኔ እንዳልሆን። ይሰማል። ኦኬ። እና እኔም አንደኛዋ ቪክተም ነኝ፣ ጊልቲ ነኝ። የእሱን እንትን ይዤ በጣም ተሸውጃለሁኝ። በጣም ያሳዝናል። ግን አሁን ሁላችንም ነቅተናል። እኛ በጣም የዋህ ህዝብ ነው። አማራ ያልሆነ ሰው ሁልጊዜ እንደዚህ እየነደን እያወቅን ራሱ እየነገረን ቆቱ ነኝ እያለን በቃ እንደው ፈረደብን እግዚአብሔር። እና አማርኛ ስለተናገረ ብቻ ማንም ይሸውደናል። ይሁን አለፈ። አሁን ግን እርስ በርስ ትዝብቱና ፒዮር ስኖጎድ እንዴት እርስ በርሳችን እንባላለን? ማንኛቸውም እስክንድርም ሆኖ እንትና ሲሰሩ ሊደገፉ ሲያጠፉ ሊወቀሱ ይገባል። ማንንም ማምለክ የለብንም። እኛ እኮ በማንነታችን እየተገደልን ያለን ህዝቦች ነን። እንዲህ አትርሱ እሱን። ማንነታችን እኮ እያስገደለን ነው። በከሰራ ነው ከተማ እኮ አትግቡ የተባልን ህዝቦች ነን። እኛ አፎርድ አናደርግም እርስ በርስ ለመጠል በምንም አይነት መንገድ አፎርድ አናደርግም። ስህተት አለ። አዎ፣ ግን እንተራረም። አሁን በውስጥ ነው እንጂ እንደዚህ በኃይል ቃል መነጋገር እርል ያሳፍራል። የተዋረደን ህዝብ ነን እኮ እንዴ! ሰዎቻችን እኮ በጥይት እንዴት እንደሚገደሉ በዱላ እንዴት እኔ የምለጥፈውን ተው የለ እንዴ! እኔ የሚደርሰኝ መዓት እንትን ነው። አታዩትም? እንደ ህዝባችን እንደዚህ እየተንገላታ እኛ በውጭ ደልቶን የምንኖር ሰዎች መስማማት እንዴት ያቅተናል? ለምንድን ነው ወንድሙን አታክ የሚያደርገው? በእርግጥ እኔ እስክንድርን የተቃወምኩት ብዙ ጊዜ አለ። ምክንያቱም በእውነትም ስለማውቀው በህይወትም አብሬው ሰርቻለሁ 5 ዓመት። ደግሞ በሚያደርገው በዘርም ከመጣን አማራ አይደለም። አንድ ሀባ አማራ የለበትም። እንደዚህ አይነት ኤቪደንስ ሲኖረን እንኳን ብንቃወመው፣ ምክንያቱም ምንድን ነው የሚሰራው እዛ ውስጥ ቁጭ ብሎ? አሁን እርስ በርስ መታኮስ ተጀመረ። መጀመሪያ ብንጠይቅ ኖሮ ምን እየሰራ ነው? እሱ ጸሐፊ ነው፣ እሱ ጋዜጠኛ ነው። እስክንድር አማራ አይደለም ምን ሊሰራ ገባ ብለን እንኳን መጠየቅ፣ ከሱ ጋር የነበሩ ጀግኖቻችን ሲሞቱ እሱ ብቻ ሲተርፍ ይህን መጠርጠር ያቀተላል እንዴ? እንደገና ደግሞ አሁን ኤልዛቤት ሰምተሻታል? ጀስት ያለች ምን አለች? እስክንድር አማራ አይደለ እንዴት ልሻለች? እስኪ በደንብ አይደለም እንጂ እግዚአብሔር ምስክሬ ነው። አይደለም አንድ ሀባ አማራነት የለውም። እኔ ልኬላታለሁ የኔና የሱን ፎቶ ለሷ ደብረም ታውቃለች በደንብ የምንተዋወቅ ሰዎች እንደሆነ። አንድ ሀባ እግዚአብሔር ምስክሬ ነው። ደግሞ እኔ ባውቆም ዘመዶቹ ጋራ ኦሮሞቹ ዘመዶቹ ጋራ አብሬ በልቻለሁ ጠጥቻለሁ ተነጋግሬያለሁ። ስለዚህ ይሄንን የሚያቅሰው መጥቶ እንኳን ሲነግረን አንጠይቅም ወይ? የሰፈር የተወለደበት ሰፈር የለም ወይ? ያም ቢሆን እንኳን ለእኛ ጥቅም አንጻር ነው ወይ የሚሰራው? ምንድነው ፖዚቲቭ ነገር የሰራው? አሁን እኛ እሱን እንደው የምናቆላጵስበት ነገር አልነገር ንገሩኝ። ምን ሰራ? ጫካ ከገባ መታኮስ ላይ ደረሰ እኮ እንዴ! ከኔ ማጅን ተኩስ ላይ ከደረሰ ምንድን እንዴት ነው እያሰብን ያለ ነው? እንዴት አድርጎ ነው ሊያስማማ ሊያስታርቅ ገባ የተባለ ሰውዬ ተኩስ ላይ የሚገባበት ምክንያት ምንድን ነው? እንደ አዞረን ማሰብ የለብንም እንዴ? እኛ እኮ ውጭ ያለን ሰዎች ደልቶን የምንኖር ሰዎች፣ ለህዝባችን የምንጮህ ሰዎች ህዝባችንን ለማዳን ማሰብ ይጠበቅብናል። በእርስ በርስ ደግሞ መሰማማትን ይጠበቅብናል። እና እስክንድር ኦሮሞ መሆኑን እያወቅሽ ነበር እስከዛሬ ስደግፍ? የት ምስደግፍ የነበረው እኔ አሜን ይወዝ አራፊው በጣም ነበር። አንድ ለጥፍ ሄድና ለአመታት እስቲ ለጥፍ እኔ እሱን የደገፍኩት just say it 5 ዓመት አብሬው ሰርቻለሁ ያልሽ በኢትዮጵያዊነት ነው። እኔም ያን ጊዜ አማራ ነበረ። አማራ ሲገደልም አልነበረም። ኢትዮጵያ ሄደን መጀመሪያ ኢንተርቪው ያደረገው እስክንድር አማራ አይደለም። አዳምጥ መጀመሪያ ኢንተርቪው ያደረገው እኔ ኢንትራፕት አታርጋት። አዳምጥ መጀመሪያ እኔ ነኝ። እንደውም እግዚአብሔር ምስክሬ ነው። ግብርሃሉ ይጠየቃል። እስቲ እስክንድርን ፈልገን ኢትዮጵያ ሄደን እስክንድርን ፈልገን ኢንተርቪው እንስጠው ያልኩት። ምክንያቱም ብዙ ጊዜ ወያኔ ሲያስረው ሲፈታ የነበረ ሰው ስለነበረ እና ሄደን ኢንተርቪው ሰጠነው። በቃ እና እንርዳው ተባለ። በወር 50 ብር እናዋጣለን እንልክለታለን። እኛ ነን እኮ እስክንድርን ያነሳነው። ያኔ አማራ ስለማይገደል
በኢትዮጵያዊነት ብቻ ስለነበር እስከ መጨረሻው እዚህ አምጥተን ሁሉ አሜሪካ ነገር እስከ መጨረሻው ድረስ ደገፍ ነው። በኋላ ነው ኤልዛቤት ልጠይቅሽ እችላለሁ? ይቅርታ ፈቃደኛ ከሆንሽ። እሺ ያ በጣም ጥሩ። ኦኬ ሶ አንደኛ በመጀመሪያ ደረጃ እያነሳሽ ካለሽ ሀሳብ አንጻር ስለዚህ በትክክል እስክንድር ማንነት ያለው ያ ፈቅዳል እየጠየኳት ነው። ጀስት ፕሊዝ ሶ አንያ ጥያቄ እሱ ነው ከሰማሽ። ሁለተኛውና አልገባልም። ኦኬ ኦኬ እሺ እደግመዋለሁ፣ ችግር የለውም። አንደኛ ስለ እስክንድር እየተናገርሽ ነው እና እየተናገርሽ ካለሽው እና ከተናገርሽው አንጻር ሶ ኤልዛቤት እስክንድር በትክክል ማንነት ያለሽ እና ለዚህ ማሳያሽ ምንድነው? አንደኛ ጥያቄ እሱ ነው። ሁለተኛው ቀደም ሲል በኢትዮጵያዊነት አብረን ስንሰራ ነበር ስትይ ምን ማለት ነው? ልታብራሪ ይቻለሽ ትንሽ? እንግዲህ እኔን የሚያቀኝ ሰው እዚህ ውስጥ ማን አለ? ምናልባት ፒዮር አረን የሚያቀኝ ሰው እንዳለ እኔ የዲሲ ግብረ ኃይል መስራች ነኝ። በዲሲ ግብረ ኃይል ስንሰራ የዛን ጊዜ ከወያኔ ጋር ስንታገል ኢትዮጵያዊ ነው እንጂ አማራ ብለን አናውቅም። የዛን ጊዜ ነበረው አብረን የምንሰራው የነበረው። አሁን ነው የአማራ ነገር የተነሳው፣ የአማራ መገደል እና አለመኖር ያልተፈቀደለት አሁን በእነኚህ ሰዎች ጊዜ ነው። ስለዚህ መነሻዬ ደግሞ እሱ ኦሮሞ መሆኑን አብረን በልተናል። አብረን አንድ ጠረጴዛ ላይ የበላን ሰዎች ከዘመዶችም ጋር ተዋውቀን ያወራን ሰዎች ነን። ስለዚህ እሱ አማራ አይደለም። ያ ደግሞ ባይሆን እንኳን አማራ ባይሆን እንኳን ዘሩን ማቁጠርም የለብኝም። ጥሩ ነገር ቢሰራ ኖሮ ሽምልን የሰራው በረሃ ገባ ተባለ ጸሐፊ የነበረ አክቲቪስት የነበረ ሰውዬ ሊያስማማ እኔ ከሱ ግሩፖች ጋርም አሁንም ጓደኛ ነኝ። እንደውም በቀደም ለቅሶ ላይ አብረን ነበር። ከሱ ግሩፖች ላይ የሰማሁት ነገር ቢሆን ሊያስማማ ነው ፋኖቹን የሄደ የተባለ ሰው እንዴት ጦርነት ላይ ገባ? ሊያስማማ የገባ ሰውዬ እንዴት ለመሪነት እንዲመረጥ ራሱን ፈቀደ? እኔ የማውቀው እስክንድር ነው ወይ? ምን ሆኖ ነው እሱ መሪ የሚሆንበት? በምን ምክንያት ነው? እሱ አክቲቪስት ነው፣ ጸሐፊ፣ ጋዜጠኛ ነው። እና ይሄ ሁሉ በመጠየቅ ነው እሱን መቃወም የገባሁት። እና የእሱን መቃወምን መደገፍን ባንፈልግ እንኳን እርስ በርስ አንሰዳደብ፣ አንጎዳዳ። እንደ ጠላት የሚገለን አነሰን? ጠላት አታክ የሚያደርገን የሚያንቋሽሸን የተዋረደን ህዝቦች እኮ ነን። እሱ አነሰን እንዴ? እርስ በርስ አሁን ነቃሽና ፒዮር ምን ያስፈልጋል? አሁን ለዚህ ነገር ሪሊ እጅስ አነሰሰሪ እኔ ብሮክ ማይ ሃርት። ስለዚህ በተቻለ መጠን እንደጋገፍ። ብንጠላላ እንኳን በሀሳብ አንደጋገፍ፣ ዝም ብንል ይሻላል በቃ። ወይንም በውስጥ መስመር መነጋገር ይሻላል። ይሄን ለማለት ነው። አመሰግናለሁ። በነገራችን ላይ ኢትስ ኦኬ አይ ቲንክ ረስተሽዋል። ሁለተኛው ጥያቄን አላነሳሽም ነበር። ምን ችግር አለው? ፈቃደኛ ናት። ለምን ተቋርጠው? ኦኬ ኪዌንዴ እንዳይሆነ አንዴ ኩዊኒ ቆይታለች። ባይ ዘ ወይ እድል ስጣት ለኩዊኒ። እንዴት ነሽ? ሰላም ነው ኩዊኒ? ሃይ ጀስት ታወራለች ግን እንዴት ነሽ? ከማቋረጥ ሁለተኛ ጥያቄውን ላስታውሳት። አስታውሰኝ። ሁለተኛ ጥያቄ ምን ነበረ? አይ እኔ እድል ስላልሰጠሽ በእርግጥ የራሴ ሀሳብ እያወራ አይደለም፣ ግን ኤልሳቤጥ ጠይቂያት ነበርና ስለረሳችሁ ላስታውሳት ነው። then just 5 seconds ኦኬ። አይ ሁለተኛው ጥያቄ የነበረው ከእስክንድር ጋር በኢትዮጵያዊነት አብረን ስንሰራ ነበር ያልሽውና በኢትዮጵያዊነት አብረን ስንሰራ ነበር ስትይ ምን ማለት ነው ብዬ ነበር የጠየኩሽ። ያኔ አልኩህ እኮ ወያኔ ከመሄዱ በፊትም ውስጡን በድብቅ እንሰራ ነበር። አረ ነግረሽዋል። ጸረ ወያኔ በነገራችን ኤልዛቤት የዲሲ ግብረ ኃይል መስራች መሆን ያውቃሉ። ጸረ ወያኔ እንቅስቃሴ ነበር የሚያደርጉት። ተስፋ ሚካኤል ያንተን አባቶች ማለት ነው። በቃ ነገረች። ኦኬ እንደዚህ ነው ነገር አለ። በቃ ነገረች። እስክንድር በዛ ውስጥ ደግሞ እኛ ጋር ይሰራ ነበር ጸረ ወያኔ እንቅስቃሴ ላይ ያለች ጸረ ኢህአዴግ ጋር። ይሄ እኮ ግልጽ ነው። በቃ ወደ ኩዊኒ ታንክ ዩ። እሺ ቴንክ ዩ ጋይስ። ጀስት ሲ እንዴት ነሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? ጥያቄ መጀመሪያ ይዤ የመጣሁት ለነቃሽ ነበረ እና አሁን ደግሞ ኤልሳ በጣም ጠብቀው ማላቀው ነገር ወረወረች። እንግዲህ ያው ከዚህ አንስቼ ከዚህ ያደረስኩት እኔ ነኝ ስላለች ለሷም ጥያቄ ይኖረኛል። መጀመሪያ ለነቃሽ ዘመነ ያወጣው ትላንት ጽሁፍ በጣም ደስ ይላል። ትላንት ያወጣው ማለት ነውና የትላንቱን በጣም ተረድቼዋለሁ። ያው አንዳንዴ ዘመነ ከሚናገራቸው በጣም ጠንካራ ንግግሮች
ከማይገባቸው ሰዎች ልትመድበኝ ትችላለህ እና ለዛ አንድ ኮንፈርሜሽን መስጠት ስለምፈልግ ነው። ነቃሽ ትሰማኛለህ? ኦኬ ቴንክ ዩ። እየሰማ እንደሆነ ገብቶኛል ስለሳክና እዛ ውስጥ እኔን እዛ ቅርጫት ውስጥ አስቀምጠኝና ከትላንት በፊት ግን ያወጣት አጠር ያለች ነበረች ሌላ ኢየሱስ ክርስቶስ ለስቅላት የበቃው በነ ጴጥሮስ ሳይሆን ያው በይሁድ ማን ነው በአይሁዱ በሱ እንደሆነ ሲናገር ነበረ እና እዛ ላይ ያለው ንግግር ግን ሊገባ እዛ ላይ የጻፋት ነገር ግን ልትገባኝ አልቻለችም እና if you don't mind ያን ጽሁፍ አግኝተው ከሆነ በጣም አጭር ነች እሷን እንደው ባንተ አረዳድ ምን ማለት ነው የሚለውን ብረዳው ደስ ይለኛል። አንድ እሱ ነው። ለኤልሳ ደግሞ ኦሮሞ ነው ከኦሮሞ ዘመዶቹ ጋር ስትሰምቸሻለውና አንድ ጓደኛዬ እኔ ወደ አብሬያት የተማርኩት ማለት ነው በዩኒቨርሲቲ ያለን አብረን የተማርን ከዛም ከ20 አመት በኋላ አሁን ለስራ ጉዳይ እዚህ መታ እንዳጋጣሚ ነው ለስራ ጉዳይ አይደለም ለልጆቿ ቬኬሽን መታ እንዳጋጣሚ በእኛ አካባቢ ስታልፍ ሽወነስታ ባይን ሳይ ሃይ ሶ ለተወሰነ ሰዓት አግኝቻት ነበርና ስናወራ ያው ስንገናኝ ቀጥታ ወደ ፖለቲካ ወሬ ገባና ስናወራ ከኮንቨርሴሽን ምን አለችኝ she knows his family from ማርቆስ ጎጃም ውስጥ ከዛ ነው እንደውም ለኔ የስጋ ዘመዴ ነው አለችኝ ማለት ነውና እኔ አንዳንዴ ሰውን አብረሹ ፎቶ ስለተነሳሽ አብረሹ ስራ ስለሰራሽ ምናምን ምን ያህል በእርግጠኝነት ልትናገር ትችላለሽ ፕላስ ውጭ ሀገር ያደገው ከናት ከአባቱ ጋር ነው ወይስ አክስት ነበሩ ሲባል ከአክስቱ ነው ያሳደጉት ብቻ የሆነ ብዙ ስለሱ ሰው ያልጠሩ በጣም ኮንትሮቨርሻል የሆኑ ነገሮች ሲወሩ ሰማለውና አብረሹ 5 አመት ስለሰራሽ ወይም ፎቶ ስለተነሳሽ ታውቂዋለሽ ወይም ኩይናን ላስቆመሽ አሁን አይደለም አሁን እኛ ኖ እስክንድር የትም ይወለድ የትም ይፈጠር ግን አሁን ጸረ አማራ ነው በቃ ለአማራ ኦኬ ጀስቲስ አሁን አይጠቅምም ነው ጀስቲስ አረ ፕሊስ ሳሚ you don't know me just hold on ኤልሳቤጥ ስለ እስክንድር ትዊት ያደረግሽውን ካላስቀምጨልሽ ወይኔ ሰዎች ምን ነካችሁማ ብያለሁ ቋጥታ አረጋለሁ የዘመድ አረ የቤት አረ ታራ ሳሚሻ ኩኒ ሂና አጣቃት መሰለኛል ቤተኛ በመልክተኛ ነኝ እኮ አልኩኝ እዛው አታነበውም እንደ ማንበብ አትችልም እኔ ሻመታ አላነው አሁንም እኮ መልክተኛ ነሽ አይደል አሁን መልክተኛ ሆነሽ ጀስት አስቆሚልኝ በገብርኤል እንዴ አማራ አይደለም ቆይ ኧረ ኩኒ አስጨርሷት ባካችሁ እኔ ጋይስ በጣም ሻመታ አላወራም እንደውም መሳቹን ሰምቼ ኤግዛክትሊ እኔ በስማም እንደውም ለመጥፋት ያኮበኮብኩ ነው በቃ እንዳልጠፋባችሁ ተው አንዳንዴ እንኳን እየመጣው እንደዚህ አይንድላል ለማንኛውም ሳሚ I know you but you don't know me so ሐሳቤን ልግለጽበት እሺ ዝም ብሎ እዚህ የተወረወረ ሁሉ እየለቀመ የሚሄድ አማራ የለም by the way ላንተ እንዲመች ብዬ ማስተካከል ጥያቄ አለኝ እጠይቃለሁ ወይ ከመጀመሪያው አጀንዳው ማስቆም ነበረባችሁ anyways እና እሷን ነገር ፕሊስ ኤልሳ አብሮ እንደሰራ ሰው ፕላስ I don't know በጣም ጎበዝ ማለት ምታቂው ሆነሽ ነው የምታወሪውና እሱ ነገር ክላሪፋይ ብታደርግልኝ because እኔ እስክንድርን አላቀው ፐርሰናሊ አላቀው ስራውን ብዙም ያን ያህል ምደግፍም መቀበልም ሰው አይደለሁም ከባልደራስ ጀምሮ መቃወሙ አካሄድ ነው ሲሄድ የነበረውና ከባልደራስ ጀምሮ እናንተ ያረጋችሁትን በቃ በጣም መቃወም ሰው ነው የነበርኩት because የአዲስ አበባን ህዝብ እንዳይደራጅ የተጠቀማችሁት መሳሪያ ብዬ ስለማምን በጣም ነው በባልደራስ የምናደደው ማለት ነውና እችን ብትገልጭልኝ ደስ ይለኛል በዛውም ነቃሽም thank you guys thank you so much የኔህት ፒውር መጀመሪያ የለጠፍከው ነገር እሱ መልክተኛ ነኝ ብዬ ነው አታለምም እንዴ
ምንድነው ይሄ ዝም ብሎ የሚያስጠላ ፕሮፓጋንዳ እንትና አዎ መልእክቱ ግን የጻፍሽው አንቺ መልእክት ነው የሌላ ኖ ሰው ሳይሆን ኖ ኖ የአንቺ ኖ ኖ ኖ የራስሽን አስተሳሰብ አዳምጥ በጣም ድምፅ ደግሞ በጣም ይደብራል እሱ ያለውን ነገር ነው እኔ ሳሚ መልእክተኛ ነኝ ሪሙቭ ብሏል አድርገው ፒሮ የለጠፈውን ባክ አረ ይቀመጥ እኔ እኮ የማን ስሙ ለምንድን ነው መልእክት ነው ልጅ የለጠፍኩት ያለውን በቃ እኔ መልእክተኛ ነኝ እንዳሰርቡኝ እኮ ብያለሁኝ በአንተ ረለቫንት እኔ ለልጅቷ ግን ልመልስላት እኛ በዛን ጊዜ ቤት ዘር አንቆርጥርም ነበረ እግዚአብሔር ምስክሬ ነው በመካከላችን ኦሮሞ አለ ጉራጌ አለ ብዙ አይነት ሰዎች ነን ያለ ነው እና የአማራን እንትን በጭራሽ እኛ አንቆጥርም ነበር እና እሱ በአጋጣሚ ሆኖ ግብረ ኃይሉ አስመጥቶት ግብዣ አድርገን በአጋጣሚ ነው እግዚአብሔር ምስክሬ ነው እና ከካዝኑ ጋራ ቁጭ ብለን እያወራን ነበር ከኔ ጋር ይበላ ነበር ከኔ ጋር ነበር ጠረጴዛ የያዘው እና እኛ እንደዚህ ኦሮሞነን ምናምን አለ እሱም ራሱ ደግሞ ኦሮሞነን ብሎ ተናግሯል ማአት ጊዜ እስክንድር ኦሮሞኛ ከኦሮሞነን ብሏል ማአት ቪዲዮ ለማውጣት ትችላላችሁ እና ያኔ ምንም እንደቁም ነገር አልቆጠርኩትም እኔም ዝም እያዳመጥኩ ሙቭዶን አሁን ነው በአማራ ነገር አማራ መሪ ነኝ ብሎ ሲነሳ እንደ ይሄ ነገር እንዴት ሊሆን ይችላል በበረከት አይበቃልም ወይ በረከት አማራ መሪ ሆኖ ስንትንትናል በመሐከላችን አማራ ራሱ ሊመራ የሚችልበት የማይችልበት ምክንያት ምንድነው እኛ የተማረ ሰው የለንም በሚል ነው አማራ ይሆን ብዬ ተቃወምኩት አሁን ክሊር ይሆነልሻል ሆነልሽ ኩንዬ እና የተቃወምኩት በዚህ ላይ ደግሞ የሚያረጋው ነገር እንኳን የአማራ ጥቅም ይሁን ወጥቶ እኛ ኢትዮጵያውያን ነን ፋኖ እንትን መጥቶ 4 ኪሎ መጥቶ አስረክቦ ይሄዳል ምናምን እንደዛ ነቀልም አልቀልድም በሚል ነው እንትን ያልኩት እና ያ የተለጠፈው ደግሞ እኔ መልእክተኛ ነኝ መልእክቱ ይህ ነው ለመምህር ዘመዴ ወንድማችን ምናምን የሚለው እኔ መልእክተኛ ነኝ ብዬ ነው ጻፍኩት ደግሞ በደግፎ ስፖርት ቢግ ዲል ማህሳቤ መቀየር አልችልም እንደ ላይክ ኤቨሪባዲ ኤልስ አምንታይ ስልቱ ስለዚህ ጸጉር አሰንጥቁ ርቅ ስራውን እንስራ አይ መደገፍሽ ላይ አይደለም ችግር you know I have some respect for you but at the end አሁን ዛሬ ያልሽው ነገር እና ከዚህ በፊት ታራም አይ ቲንክ ጀነበረው ነገር ነቃሽ ነው እኔ እኮ ሁለተኛ ኮስት ነኝ ነቃሽ ነው anyways ያ በጣም እኔ ፒውር ለምንድን ነው ኦልዌይስ ስታወራ የምትውለው you are not a co-host or host እዚህ ቤት ውስጥ አንተ ለምን እንደምታወራው እንደልብ አሁን ነቃሽ ጥያቄ ነው መልስ እኔ ነበር አጥቂት ያደረግኩና የመለስኩ የነበረው ስሜ ኦኬ ኩኒ ፈጣን ጥያቄ ነው የምትጠይቅ ፈጣን መልስ ነው የምትፈልግ በነገራችን ላይ እና thank you so much yes በነገራችን ላይ ለኔ ዘመነ ካሴ ኤቭሪዴይ ላይክ በቃ አለ አይደለ ምጡቅ የሚሆንብኝ አይነት ሰው ነው በተለይ በጉጉት ነው ማነባቸው ቢጽፋቸው ነገሮች because ትግሉን ብቻ አይደለም የሚገልጸው ትውልዱን ነው የሚገልጸው እንደገና ደግሞ ይሄ የሆነ ነጥሎ የሚያወጣቸው እንትኖች አሉት I don't know ብቻ በጣም ነው ኢምፕረስ የሚያደርገኝ እንደ ታጋይ ብቻ አይደለም ማለት ነው የምከተለው አይደል በስነ ጽሁፍ ውስጥም ላቅ ያለ ችሎታ ያለው ባገላለጹ ላቅ ያለ ችሎታ ያለው ሰው ነውና መረዳት ራሱ ቀላል እንዳልሆነ እኔ ራሱ እንደዛ ቀላል እንዳልሆነ ራሴን አሳምኜ ነው ሳነበው ደግሜ ያነባዋለሁ እንደገና ደግሜ ያነባዋለሁ ምንም ግልብ ነገር አይጽፍም እውነት ለመናገር እኔ I don't know ይሄንን ቻንስ ይሄን ኦፖርቹኒቲ ሰው ቢጠቀምበት ጥሩ ይመስለኛል in a sense even የጽሁፍን ጥልቀት የምትረጅበት አለ አይደል ምሳሌዎች በምን መንገድ ቀምሞ እንደሚያቀርባቸው ኤኒዌይስ አሁን መንደርደሪያ በዛውብሽ መሰለኝ ኩኒ ፈጣን መልስ ነው የምትፈልጊው እኔ የጻፈውን የተረዳሁት እንዴት መሰለሽ ሳነበው የሆነት ደግሜ እንደገና አነበብኩት 2 ጊዜ 3 ጊዜ አነበብኩት ምንድነው ሊለን የፈለገው ይያልኩ ማለት ነው because አድሬስ እያደረገ ነው ለኛ ነው የሚጽፈው purposely ትውልዱን ነው ኮሙኒኬት ማድረግ የሚፈልገው ማንቃት ማስተማር የሚፈልገውና በሃይማኖታችን እንደምታውቂው የክርስቶስ መሰቀል ለዓለም ቤዛ መሆን በቃ was a destination አይደል በቃ it's like በቃ ትልቁ የእምነታችን መገለጫ ነው የክርስቶስ መሰቀል ለዓለም ቤዛ መሆን ለዛ ደግሞ ዋና ምክንያት ሆኖ የሚመጣው
ለክርስቶስ ተላልፎ መሰቀል ዋና ምክንያት ሆኖ የሚመጣው ይሁዳ ነው። ግን እኮ በመጽሐፉም ውስጥ በታሪካችንም ውስጥ በእምነታችንም ውስጥ እነ ጴጥሮስ አሉ፣ ኦኬ፣ እነ ማቴዎስ አሉ። 12ቱ ደቀ መዛሙርቶችን አስቢያቸው። የነኛ ሁሉ መኖር አይደለም ክርስቶስ ለሰው ልጅ ቤዛ እንዲሆን ያደረገው አይሁድ እንደ ምክንያት ገብቶ ነው ክርስቶስን አሳልፎ ሸጡት ማለት ነው። ስለዚህ ክርስቶስ ለታሰበው ላቀደው ላለመው ዓላማ ለመድረስ ጠላቱ ነው ኢኔብል ያደረገው ነው እኔ የተረዳሁት ማለት ነው። ስለዚህ ትግላችን ጠላታችን ላይ ማነጣጠር መቻል አለበት። ወይም ትግላችንን ውጤታማ የሚያደርገው የጠላት ቁመናው እንጂ ወዳጆቻችን አይደሉም የሚል አድርጌ ነው እኔ የተረዳሁት ማለት ነው። ይሰማል ኩኒ? ኦኬ ሶሪ እንትን አሁን በምን መሰል ነው ያየሁት? የተሰቀለው አንድ ነው የምናውቀው ኢየሱስ ክርስቶስ አሳልፎ የሰጠውም አንድ ነው ይሁዳ ነው። ሶ አሁን እኛ ትግል ላይ if he's mentioning that የሚሰቀሉ ለትግሉ መስዋዕትነት እየከፈሉ ያሉት ትን ከሆነ purely understand አድርገዋለሁ because አሳልፈው የሚሰቀሉት ብዙ ናቸው። ሊሰቅሏቸው ማሳልፈው እየሰጧቸው ያሉት ደግሞ ብዙ አይሁዶች በዛ መልኩ ከሆነ ኦኬ። ግን እኔ የተሰቀለ አንድ ነው አሳልፎ ሰጪውም አንድ ነውና እነዛ እነማን ናቸው? የሚሰቀለው ማን ነው? እንዲሰቀል አሳልፎ እየሰጠው ዳር እኔ በኢንዲቪጁዋል ስለወሰድኩት ነው። I'm sorry because የተጠቀመው ወርዲንጉ ትንሽ ስለከበደኝ ማለት ነው። if you understand I think that's why my question is አሁን ኩኒ that's maybe በጣም ትልቅ ሌላ አናሊሲስ የሚጠይቅ ዳይሜንሽን ሊሆን ይችላል ብዬ አምናለሁ። እኔ የተረዳሁበት ግን ከምን አኳያ መሰለሽ? ኦኬ ከጠላትና ከራስ ጋር አሁን ለምሳሌ የአማራ ትግል ታጋዮች አሉት እንደ አንድ ኮምፖነንት አድርጌ ነው የምወስዳቸው። አንድ ኮምፖነንት አለ የአማራ ትግል ታጋዮች የሆኑ እንደገና ደግሞ ጠላት አለ። በታጋዮቹ ውስጥ ግን ጓደኝነትም ሊኖር ይችላል፣ መጠላለፍም ሊኖር ይችላል፣ ምንም ሊኖር ይችላል። ለውጤታችን ለግባችን የሚያደርሰን ግን ጠላታችን እያደረገ ያለውን ነገር በመመልከት ጠላታችን ያሴረውን ነገር በመመልከት እንደዛ አድርጌን የተረዳሁት ማለት ነው። አላል በሆኑ በግለሰቦች ደረጃ ሳይሆን ጠላት ከዛ ደጋፊ በትግሉ ውስጥ ደግሞ ራሳቸውን የቻሉ ኮምፖነንቶች አሉና ቅድምም ለማለት እየሞከርኩ ነበር። እንደውም በነገራችን ላይ ኩኒ እኔ በትግሉ ውስጥ የሚደረጉ ነገሮችን ለምንድነው ሰው አጉልቶ ለማውጣት የሚሞክረው? ኢን ሴንስ በትግሉ ውስጥ ማለቴ በዘመነ ካሴና በአስረስ ማረዳምጤ ወይንም በመከታው ወይንም በምናምን የተለያዩ እኮ ትናንሽ አለመግባባቶች አለመስማማቶች ሊኖሩ ይችላሉ። እነሱን አጉልቶ በማውጣት መኪና እንደዚህ ያለ እንደዚህ ተደረገ 15 ሚሊዮን ብር ወሰደ ምናምን የሚባሉት እነኛ ጥቃቅን ነገሮች ከጠላት አኳያ ሲታዩ they are immense ከይሁዳ አኳያ ሲታዩ ማለት ነው። ግን ይሁዳን በመመልከት ለውጤት እንበቃለን። ለክርስቶስ መሰቀል ይሁዳ ዋናው ምክንያት እንደሆነ ሁሉ ለኛም ለማሸነፋችን ምክንያት መሆን ያለበት ከፊት ለፊታችን የተደነቀረው ጠላት ነው። በውስጣችን ያሉት ነገሮች ለምሳሌ እንደነ ጴጥሮስ እንደነ ማቴዎስ እንደሌሎቹ ደቀ መዛሙርቶች እነኚህ ኢኔብለሮች እንደ አንድ ኢንቲቲ ያስቀምጧቸው ጠላትን በይሁዳ መስሎ የጻፈው አድርጌን የተረዳሁት። ግን ኩኒ እንዳልሽው በጣም ከተለያየ ዳይሜንሽን ሊታይ የሚችል ሊያነጋግር የሚችል ትውልዳችን እንደዛ እንዲሆን ይፈልጋል። አማርኛ ዝም ብሎ ማንም ቋንቋውን ስለቻለ የሚናገረው ብቻ ሳይሆን ኦኬ ሰምና ወርቅ አለው፣ ሚስጥሮች አሉት፣ መልእክት ይተላለፍበታል። የምንተሳሰርበት ቋሚ መሰረታችን ሁሉ በዛ መንገድ ይገለጻል ብዬ ነው የማስበው። that's why እኔ እሱ የሚጽፋቸውን ነገሮች ሳነባቸው በጣም እኔ እንዴት ብዬ ልንገርሽ በቃ ላይክ በተለየ እንትን ሆኜ ነው የማነባቸው። የሆነ ነገር እያስተላለፈ እንደሆነ እርግጠኛ ሆኜ በመናገር ነው የምሰማው። ዝም ብሎ ተራ መግለጫ ያወጣ። በዛ መንገድ ነው የተረዳሁት ኩኒ። እንደዛ ነው የምልሽ። thank you guys አዳምጣለሁ። Good to hear from you ኩኒ። አትጥፊ እንደለም አትበይ።
እንጂ እኛን አሸክመሽን ልጅ ነው እንዴ? ጉድ እኮ ነው። ለማንኛውም ሶሪ እኔ ናት ደግሞ ታምስ ዳውን አረኩኝ ላቭ ሰጠውሽ ብዬ አለው ጀስ ያዳምጥሻለሁ። አይ ጥሩ እሺ። አንድ አጭር ነገር ላሰማችሁ እና ወደ ሶል እንሄዳለን። ሶል ነው ያየሁት መሰለኝ። ሄደ እንዴ? ኔትወርክ አስወጥቶ መሰለኝ። ያ አንዱ እንግዲህ ዘመነ ካሴ ከሚከሰስባቸው በጣም አስቂኝና ተልካሻ ነገሮች አንዱ የጎጃም ጎጠኝነት ነው። በጣም በሚያስቅ ሁኔታ ማለት ነው። ኢማጂን ዘመንን በጎጃም ጎጠኝነት ስከሱት የሚገርም ነገር ነው። ሂዳዝም የሆነ አንድ አማራ የሚለውን ነገር ሲናገር ራሱ የሆነ ጎጃምን አይናገረውም በብዛት ማለት ነው። ሂዝ ኦልዌይስ ሴይንግ አንድ አማራ እና እቺ ነገሩን አሰማችሁ የአንደኛ ዓመት የትግሉ ሴሌብሬሽን ላይ የተናገራት ናት። ላይክ 20 ሰከንድስ ብቻ ቪዚት ሲያደርግ ሄዶ ሰራዊቱን ሰላም ለማለት ነው የመጣው እና በስፒቾቹ ሁሉ በቃ ይዞሎይስ የአማራን ዩኒቲ ኢንፋሳይዝ የሚያደርግ ሰው ነው። በምን አይነት መስፈርት ወደ ጎጥ ሊከቱት እንደቻሉ ብቻ እኔ ኦልዌይስ ሚስጥር ነው የሚሆንብኝ። በእውነት ከሆነ የገባችሁ ካላችሁ አስረዱን። እና አንድ ነገር የፈለገ ክስ ብደርድር አንድ ነገር የማይከሰስበት ነገር ቢኖር ዘመነ ጎጠኝነት ነው። ይሄን 100% መናገር ይቻላል ለማለት ነው። ሶላችን እንዴት ነህ? ዋትስአፕ ቆይኔ ነገር አንዴ ጀስስ እኔ ኮሆስቱኝ ነበር የቆየሁት ስነ ስርዓት አክቲንግ ሳሚ ዝም አለ። አንተ አክቲንግ ኮሆስት ሆንክ? አዎ ዲዝ አይ ሳሚ አለ ግን ምንም ግን ያው ለከማፈን ብዬ ነው። ምንም እኔ ዘመን የሚከሰስበት አንዳችም ነገር የለም ከቅናት አንፃር ካልሆነ በስተቀር አሁን በሚያደርገው አሁን ወቅታዊ አቋሙ ነው የምነግርሽ። ወደፊት ደግሞ የሚሆነውን አብረን እናያለን። በቃ ቅናት ነው ይሄ። ደግሞ ሲበልጠነ በቃ ሲበልጠነ ያንን ሽንፈታችንን ተቀብለን ዝም ነው የሚባለው እና ስለዚህ ከቅናት ውጭ እና ከሰይጣናዊ ቅናት ውጭ ሌላ ነገር ሰው የለውም። ስራ እየሰራ ነው ልጁ። በጣም ጎበዝ ነው። በዚህ እድሜ እንደዚህ አይነት አእምሮ መኖር ነው እድሜው። ነገሩ ወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው 40 አመቱ ማያውቅም የሚባል አባባል አለና በቃ ለኛ ትውልድ የተሰጠ ሰው ነው። አሁን በአሁኑ ሰዓት ይሄን መጠቀም የኛ ኃላፊነት ነው። ከተጠቀምን ጎዳው እንደዛው ነው እና ስለዚህ ነቃሽ እንዳለው ለዚህ ትውልድ የተሰጠ ነው። ትውልዱን ነው ብዙ ጊዜ የሚጽፈው ትውልዱ ላይ ነው። በትውልዱ ላይ በርካታ የአማራ ታጋዮች የአማራ ጀግኖች የሆነባቸውን ከአፄ ቴዎድሮስ ጀምሮ እንዴት እንደተዋከበ አፄ ቴዎድሮስ ብቻውን ከገብርዬ ጋር ሲቀር በወቅቱ የነበረውን ሁሉ ከእንግሊዞች ሊይዙት የነበረውን ወከባ ሁሉ ይጽፋል። አፄ ኃይለ ሥላሴን በማስመልከት በትራስ ታፍኖ እንዴት እንደተገደለ ስለና ብፁዕ አቡነ ቴዎፍሎስ ስለነፍ ጸሐፊ አክሊሉ ትእዛዝ አክሊሉ ስሙ በደንብ አያዘኝም። አይ ቲንክ ጸሐፊ ትእዛዝ አክሊሉ ሀብተወልድ መሰለኝ ስለነሱ ሁሉ እና አጠቃላይ የምስራቅ አፍሪካን ፖለቲካንም የአፍሪካን ፖለቲካ አርቆ የሚያስብ ልጅ ነው። ሶ በአግባቡ ልንይዘውና እንጠቀምበት ይገባል ነው የምለው እና ጥንቃቄ እንደ እንቁላል ልንንከባከበው ይገባል ነው የምለው። ከዛ ውጭ የምለው ነገር የለም። ቴንክ ዩ። እናመሰግናለን። ሳተ ነው ደግሞ ይሄን ስል ደግሞ የጎጃም ልጅ ነው እንዳትዩ ደግሞ አንዳንዶቻችሁ አይደለም። አንተማ የጎጃም ጎጠኛ ላይ ዘመነን ከደገፍክ የጎጃም ጎጠኛ በጣም እኮ የሚገርም እኛን አሁን ያለ ጎጣችን ወስደው እኔን አሁን ጎጠኛ ይሉኛል። እንዴ በጣም ሲያሳስብ እንዴት አድርገህ ነው እዛም የምትከተኝ? እኔ ሀሳቡ ነው ነገ ፒውር ራሱ ተስተካክሎ ቢመጣ አንደኛ ደግፈዋለሁ። ሀሳቡ ነው እኔ ዘመን የሚማርከኝ ሌላ ነገር የለውም። ታንክ ዩ። ኤግዛክትሊ። አይ እንግዲህ ወጣቱ ተናግሯል። የልብ ትርታውን ምንም ማድረግ አይቻልም። ዋጥ ማድረግ ነው። ሶል ቀጥል ፕሊዝ። Thank you, Justice Sachin.
ምንድነው አይ ቅድም እስክንድር ነጋ ኦሮሞ ነው ምናምን የሚባለውን ሰምቼ እየደከምኩኝ ነበር እየሳቅኩኝ ነበር አይደለም እንደ እስክንድር ነጋ ሀባ አማራ የለበትም ማለችን እኮ ነው እኮ እሱን ነው ይሄ እሺ መሰለሽ ሀባ ያለሽ አማራ የለበትም እኮ አልሽልና እሱ ያለሽ ነገር ይከብዳል። እንዳዳማጩ ነው ቲቪ ለሁሉም ይከፈታል እንደሚያዳምጠው ሰው ነው መፈልጊውን መመርጫው አንቺ ነሽ እኔ ዲሲ ግብረ ኃይል ለንደን ፋኖ ምናምን የሚባል ሰው የወመት ይሰብስብ ነው ይቅርታ አድርጉልኝ ነው ጀመረ ደግሞ አንተ መሳደብ ምናምን ኦኬ አንቺ ደግፊያቸው እኔ ደግሞ እንደዛ ለምን ወጥቶ ይከበር ነው አንቺ ያዳምጫቸው ነው ኦኬ again justice አንቺ በጣም ይመቹኛል አድናቂያቸው ነኝ እኔ ጀመረ ደግሞ አሁን ይወላ አንተ put words in my mouth እኔ እናንተ እኮ የምንጣላው በዚህ ነው ሳንሳደብና ሰዎች አፍ ላይ ቃላት ሳንጨምር መናገር አንችልም ሶል በፈጠረ እንዴ ምክንያቱም ሪአክት ታደርጋለች ገባ አሁን ስትሰድባት እንደን ስፔሱ ይረበሻል ማለት ነው እንደዛ እናድርገው ፕሊዝ ቀጥል ሶል ኦኬ ተካካቡ እውነቱን ደብቆት መካካብ እኮ ነው እኛ የኖርንበት እኮ ላይፍ እኮ ነው ጀስቲስ እኔም ዲያስፖራ ነኝ ይሄን የህወሓትን መንግስት ለመጣ ታግያለሁ እንደወጣት አማራ ዲያስፖራ ያን የኢትዮጵያ ዲያስፖራ ታማኝ በየነ አለ ያን ታግሏል ከዛ በኋላ ግን ምንድን ነው የሆኑት ዲኬ የሚያደርግ አለ እኮ it's a bad investment justice ይሄ ዲሲ ግብረ ኃይል ለንደን ፋኖ የሚባል ቦዘኔዎች ጸረ አማሮች ውስጥ የተሰገሰጉበት ነው ጃንዩኒውን ሰዎች አሉ ዝም ብሎ በጠጅም ጠላውን ጠጥቶ የሚገቡም ደግሞ አሉ በቃ ዝም ብሎ በቃ ይሄ እድሜ ልካቸውን ዝም ብሎ ኢንቨስት የሚያደርጉ ነው ገንዘቤን አልተበላውም እንደ ዲያስፖራ ያኔ ኢንቨስት አድርጌያለሁ በወጣትነት የቲፒኤልኤፍ በሚደረገው ትግል ላይ የተለያዩ ካምፕስ ሰርቼ ማለት አንዳንድ ዲያስፖራ አስተዋጽኦ አድርጌ ቲፒኤልኤፍ የሚወገድ ሁላችንም አስተዋጽኦ አድርገናል ያደረጋችሁ ሰዎች ካላችሁ ከዛ በኋላ ግን የዲሲ ግብረ ኃይል የሚባለው የቆየበት መንገድ ስታዩት ሌላው በብሔሩ ተራሾ ስልጣን ሲወጣ አይተን እኛ አብንን ከዛ በኋላ ደግሞ የአማራ ፋኖ ድርጅቶች ስንደግፍ እስከ ቅርብ ጊዜ ድረስ አሁን ዛሬም ዲሲ ግብረ ኃይል ዛሬም ለዚህ እኮ ነው የወያልና የቦዘኔ ስብስብ ነው የምልሽ ምክንያቱም ማንም ገብቶ የሚለጠፍበት ነው ማንም እስከ ትናንትና ይደግፉትና ኦሮሞ ነው ይልሻል ዲሲ ግብረ ኃይል እኮ ምን አገባው ዲሲ ግብረ ኃይል ማለት አማራ አይደለም ኢትዮጵያዊ ነው አይደል እስከዛሬ ደግፈው ዛሬ ነው ኦሮሞነቱ ትዝ ያለ ለዚህ ነው እኔ አሁን ምሳሌ ሮማ የምትባል ታውቃላችሁ ሮማ ምናምን የጉራጌ ተወላጅ ነች ለንደን ፋኖች ውስጥ አለች ቪዲዮዎችን ሄዳችሁ ማየት ትችላላችሁ ጨፈር ገንዘብ ማሰቢያ በነ ምናምን ነገር ዛሬ አዲስ አበባ ነች ዛሬ ሙሉ ቀርጋና አማራ የምትሳደቡ ግን ለንደን ፋኖ ይሄ የእብድና የኑሮ የተዛባበት ሁላ እንትን ማረፊያ ነው ከነዚህ አልሰማም እኔ ከነዚህ አልሰማም እኔ ዲሲም ኑር ለንደንም ኑር አማራ ሆነ እንደ አማራ ታገሉ አለቀ ኢንቨስትመንቱ was bad አሁን እኔ እዚህ ጋር ሪታየር አድርገው ለመይሰው ምን አይነት ሰዎች ኢንቨስት ዩር ታይም ኤንድ ማኒ አሁን ያላችሁ አማራ ላይ ኢንቨስት አድርጉ አለቀ ያንኛ ከእናንተ የምንጠብቀው እንጂ ኢንቨስት አድርጋችሁ ዲሲ ግብረ ኃይል የሚባል ኢትዮጵያንስ ባልደራስ ምናምን ራስ የሚባል ኢንቨስት አድርጋችሁ ሪተርን የለውም you want to be useful እንደ አማራ ተራስታችሁ አማራ ድርጅት ላይ አርዱ አለቀ because that's what we do እንደ አማራ ነው የምንደራጀው እና የዛሬ 5 ዓመት ዲሲ ግብረ ኃይል ሆኜ እስክንድር ነጋ እንደዚህ እንደሆነ አቃል who cares that was a bad investment you failed ሁላችንም እኮ we made a bad investment አሁን እንዳልኩሽ ነው እኔ እንደ ጤነኛ ሰዎች አላያቸውም እንዳልኩሽ ጭራቅረሽ ሙናይ መንበሩ ይባሉ ሰዎች ታውቂያለሽ ጀስቲስ በኢትዮጵያ ታሪክ ውስጥ ነው seriously እነዚህ ሰዎች አሉ ጀኒን እኮ ናቸው እኮ በተፈጥሮ ግን ቫልዩ ያጣሉ ዲሲ ግብረ ኃይል የሚባሉ ሰዎች ጀስቲስ እንደዚህ አይነት ሰዎች ናቸው ላያቢሊቲ ናቸው እኛ የምንፈልገው እንደ አማራ መጥተው እንደ አማራ ታግሎ ራሳቸውን ነፃ እንዲወጡ ነው የድሮ ታሪክ እኮ ነው ያወራው አሁን እሱ እዳዝ ይኸውልሽ አሁንም እያልኩኝ ያለው በቃ move on justify አረጋግጥ next subject just move on forget about us በቃ እኛ ስራችንን ጨርሰናል ቆይ አንዴ አይ የአንድ የዲሲ ግብረ ኃይል ወይ ለንደን ፋኖ መጥቶ እስክንድር ነጋን እስከ መጨረሻው ደቂቃ ደግፎ የሆነ ቀን ከቅፍ ተነስቶ እስክንድር ነጋ ኦሮሞ ነው ሲለኝ እንደ ጭራ ቀረሽ ወይ ደግሞ እንደ ሙናይ መንበሩ እንዲህ ብለ ማለፍ ነው ያለብሽ ጀስቲስ እስክንድር ነጋ በቃ ጥሩ እንደሱ በልና አለፍ ሙቭ ኦን ያንተ ነው አድሱና በቃ አለቀ እሱ በቃ ምንም አንተ ማን እንደሆነ ያላቀም አዶን ነብሲ አለቀ that's
ኤግዛክትሊ አትሊስት አም ናት ባድ ኢንቨስተር እናንተ እኮ ባድ ኢንቨስተር ናችሁ እኮ ነው ያልኩሽ አይ ሶል በቃ ሙፎን አልኩ እኮ እናንተ ብለህ ለመጥራት እኛ እኮ አልኩሽ እኮ ጥርሱ አንተ ማን ነህ? who are you? ጥርሱን ያወለቀ በዚህ ተስፋማርያም ወያኔ ነህ አይደለ? በቃ አፈር ከዲዳስ ተላይተናል ምንሽ ለዚህ ጊዜ አናጥፋ anyway ቶ አንዴ በቃ አሁን እስክንድር ኦሮሞ አይመስለኝም ብለህ እኮ ማለፍ ትችላለህ። በቃ አለ እሱ ነው ብለሽ አይ ነው ለምን እንደሆነ እኮ ነው ለምን ይሄ ጊዜ መጥፋት የሚባልበት ነገር አለ። ነገ ደግሞ መጥቶ ዘመነም ኦሮሞ ልትል ይችላል። ምክንያቱም ይሄ የነጨራቀረሽ አካሄድ ነው አልኩሽ እኮ በቃ ምንም መያዣ መጨበጥ ያለው ነው። ይሄን ኢግኖር አድርጎ መከር ነው ቶፒክ ራሱ መሆን የለበትም። እንዳልኩሽ ፍሩትፉል በሆነ መልኩ ነው we need your money ታሚ ማን ነው የሚናገረው? ተስፋ ማርያም ነው አይታየኝም። አንድ ቆይ ዲዩት አድርጊና አዳምጪ again ጠይቃ ነበር እኔ ማን ነው ነገር ይችላል ሰው ማን እኔ አላውቅም እያለች ነው። ለማንኛውም ስፔሱ ላይ ማይታይም እንጂ ስሙ አይታይም። ማን ነው? ሶል አይታይም። ሶል ነው ሪታየር ያደረጉ ሰዎች እንትን ያሉ ሰዎች መጥተው እኛ ሶል ነው እንደ የእናንተን ኢንቨስትመንት እንፈልጋለን ከእናንተ ይኸውላችሁ የእናንተን ኢንቨስትመንት እንፈልጋለን። በየሩሙ እየተባረረ እዚህ ደረሰ። በልቀጥል የእናንተን ኢንቨስትመንት እንፈልጋለን፣ ገንዘባችሁን እንፈልጋለን። ነው ሲሪየስ አማራ ላይ ኢንቨስት ማድረግ አለው። እስከዛሬ ኢንቨስት ያደረጋችሁት ሳልተሳካ ውርደት ነው። አንተ እኮ አማራ አይደለም ሶል በየሩሙ ለምን እንደሚያባረሩ ቆይ ነገር እሱ don't worry about it እውነቱን ነው የሚነገርሽ። people should know it's okay አንተ ህድን አጀንዳ አለ በቃ ቀባል በቃ ችግር የለም። እሱ ስትገረፍ ይተወራለሽ ሙናይ መንበሩ ማንም ገራፊው እንደ ጀስቲስ እንደ ይሄ ሰውዬ እኮ በየሩሙ የሚባረር ባለጌ እኮ ነው። አይ ቲንክ ሁላችን ይሄ ባክ ኤንድ ፎርዝ እንዳይፈጠር ነበር እኮ ሶል ረፍ ያልኩህ አየህ ሪአክት ያደርጋል። ሶ ፎከስ ታደርገው ሪአክሽን መጠበቅ መቻል አለብህ ነው። can we just focus on your point? Okay. anyway ፖይንቱ ምንድነው? ጀስቲስ ሁሌ የሚያስጠላኝ ፓርት ነው ራስን መሸወድ፣ መፎገር፣ መሰከስ። እስክንድር ነጋ አማራ ነው፣ ዘመድኩን በቀለ አማራ ነው ድብን ያሉ ግን ፕሮፌሰር ሳቶላይስ ተናግሯል። ዴሪዝ ነፍጠኛ አማራ ሪል አማራ እንደነ ክርስቲያን ታደለ ያለ እውነቱን ሐቁን ተናግሮ መከራን የሚቀበል ዴሪዝ ደግሞ ሆዳም አማራ እንደነ ጣይራ ኢብራሂም እንደነ በለጠ ሙላለት እንደ ጋሻው መሻለት አለ። just like that አማርነቱ ቢቆማለ ደሞን ቢሚላል እሱም ፓርት ብቻ ያጅልኝ። ከዛ በተረፈ ባለው ግን እነዚህ ሰዎች አማራ ናቸው ያኛው ዘመድኩን ያፍርበታል፣ ይሻማቀቅበታል፣ የሚድን ይመስላል አይደለም በማለት የሚድን ይመስላል እና ድኩማን ላይክ በሁለት እግሩ መቆም የማይችል ሰው ስለሆነ እንጂ አማራ ድብን ያለ አማራ ነው ግን ያፍርበታል። ስለዚህ ነው እኛ ገሸሽ አድርገን ነፍጠኞቹን ይዘን እንሄዳለን ማለት ነው። እስክንድር ነጋ ደግሞ ከኢትዮጵያ አማራ ነው፣ ከአማራ በላይ ኢትዮጵያ ፈርስት ነው። ሌላውንም አይታችኋል ሰሞኑን አይደል? ኢትዮጵያ ፈርስቶች እንዴት እንደሆኑ ያና ክልል እናረጋለን ያሉ አሉ። ጎንደርን ክልል እናረጋለን የሚሉ መጣ ድብን ያለ በእናትም በአባትም አማራ እዛው ተወለደ ሰው ጎንደር ክልል ሊሆን ይችላል። አንቺ ፊት እኮ ነው የነገርሽ አይደል እንዴ? ምን ይገርም አማራ አይደለም። እስክንድር ነጋ ደግፎ ኢንቨስት አድርጎበት ዛሬ መጣ። እስክንድር ነጋ ኦሮሞ ነው። ራት አንድ ላይ በልተናል ከሚስቱ ጋር። ይሄ እንዳልኩት ነው። ስማ እኔን አንዴ ሌላ ሰው ነው ስላንቺ አይደለም ስም አልጠራም። የኔት ስም አልጠራም እንዳልኩት ሪታየር አድርጋችኋል ያላችሁ ሪታየር አድርጋችኋል we know that on that ግን we need your money again invested we need ተረጋጉ ጎበዝ ተረጋጉ ሶል ልዛም ተረጋጉ ጀስት ደህና አደሩ ሁላችሁንም። እኔ ሶል ሚውት ያደረኩት ተረጋጉ። እሺ ኦኬ ጀስት ወደሚቀጥለው ቶፒክ ቴንክ ዩ ሌላኛው ይሻላል ያ ኤኒዌይ እና ማወራትም የለበትም እኮ እና ቶፒክ ስታሩ ገርሞኝ እኮ ነው እንዳልኩሽ ሌላ ነገር አንናገርም ግን እንደዚህ እንገባለን። አንዴ አውርስ ወያውጅ ሰውዬ በእናትህ አንዴ አሮ ነው ለምን እንደገባ ራሱ ምን እንደምታደርግ አልገባኝም። አንዴ እቺ ብቻ ተናገር ታታችሁ ልጅ አዳምጣችሁ በይበልጥ ደግሞ ጀስቲስ ታስረዳ። ግን ኦኬ እሱ አይደለም ኦኬ አንተ ቢያንስ ከኔ በኋላ መጣ ከኔ ፊት እድል ተሰጠ ያወራ እንዳይስ ኦኬ እሱ ሳይሆን አባቴ እኔ መቻካ እኔ ላውራ ሆኖ ቆይ ተስፋ ማርያም ሐሳብ he's in the middle of talking እና መጨረስ አለበት ሐሳቡ።
ኦኬ ቴንክ ዩ። አይ እኔ ከአንተ በፊት እንደሆንኩ አላወቅኩም። ለማንኛውም ቁም ነገሩ ጀስቲስ ሁለተኛ ቶፒክ ምንድን ነው? ያው የነ ዘመነ ካሴ መግለጫ ነው። ኮንፊውዥኖች ምናምን አይቻለው፣ ግን ይሄ መግለጫ ከመውጡ በፊት አውርተናል። ታስተሸርች ጀስቲስ ይሄ በነዘመርኩን ከመረጃ ቲቪ መባረር ጀምሮ ፖስቱን አይታችኋል። መረጃ ቲቪን በጣም አመስገንናል። ስፔሻሊ የመረጃ ቲቪ ባለቤት ኤልያስ ክፍሌ፣ ወንድሞቹ፣ ቤተሰቦቹ የተከበረ ቤተሰብ ታሪካቸው የተጻፈ የሚናገር በታሪካቸው የማያፍሩ በአማርነታቸው የማያሻማቀቁ ሰዎች መሆናቸውን የምታውቁት ነገር ጋር የወጣ ነገር ነው። አሁን ያ የዘመድኩን በቀለ የሚባል ቡትቷን ከዛ ሚዲያ ላይ ተጠፍጥፎ መባረር ሶሻል ሚዲያው ላይ እንዴት ይወጣል ምናምን ሰምታችኋል። እንግዲህ ግን ኤዲቶሪያል ፖሊሱን አላሟላም ብሎ ነው እንደዛ ነው የሰማሁት። ግርማ ካሳ የሰጠውን እንትን ሰማሁ። ግርማ ካሳ ሲጀመር ግርማ ካሳ ጎጃሜ ነው። ሲጀመር ጎጃሜ ማለት ሰውየው እዚህ እኮ መጥቶ ያወራ ሰው እኮ ነው። ላይክ እንትን ላይ ደመቀቻ መጥተውት ኢንተርቪው ያደረጉት ማለት የጠየቀ ሰው ነው። ሲቀጥል ደግሞ የሄደበት መንገድ እብድ አለ አይደለ? እነዚህ ቆቱ ነኝ መራታ ነኝ እንደፈለግኩት እኔ የድሬዳዋ ልጅ የሀረር ልጅ እኮ ሲሳደብ ያምርበታል ይሉሻል። ያ እዛ ከእናትህን ምናምን መሳደብ ትችላለህ፣ ቤተሰብን ምናምን እዛ ጓደኞችን አብረህ አደግህን መሳደብ ትችላለህ፣ ወይ ደግሞ ቡትቷም ቤተክርስቲያን ስር ቁጭ ብለህ የምትሰዳደበው መሳደብ ትችላለህ። መስዋዕትነት የሚከፍል ፋኖ ግን አፈ በመጣል ልክ አትሳደብም። ጥግን ያዝ ነው የተባለው። ፕላስ ደግሞ መረጃ ቲቪ ብዙ ጊዜ ፖሊሲያቸውን ሲናገሩ እነሱ ፕላትፎርሙን አዘጋጁት እንጂ እነሱ እንትን ያደርጉ ይህ ሁሉ ነገር ተካትለው ብዙ ፕሮግራሞች የሚሰሩት በጣም ብዙ ስታፍ የላቸው። ያ ሁላ ደግሞ በነፃ የሚደረግ ነገር ነው። ፊላንትሮፒስት ሙቭ ገብቶሻል? ፊላንትሮፒስት ሙቭ ነው። ምንም በነፃ ነው ይሄ የሚከፈልላቸው። ዝም ብለው መተው እንተኙት እና ያን ሁላ ሴንሰር ማድረግ ይከብዳቸዋል ሰዎች። ይሄኛው ጫና ያለመጣ ያው አማራ ፋኖ በጎጃም ደግሞ ጃስ መባል ያለበት ጃስ ተባለ። ያው ስርዓት እንዲዝ ነው። ያው ልጁ እብድ ነው ደግሞ ቲክቶክ የሚያወርዱለት ምናምን ጫለሎች አሉ። እንደሱ ይሄ በማለታቸው የሚያፍሩ አዲስ አበባ፣ አራዴ፣ ሀረሬ፣ አዋሴ ምናምን የሚሉ ድንጋይ ራሶች አሉ። ወደ ሞት እንደዚህ የተንዱ ወደ መዋረድ ወደ ሞት እየሄዱ የሚደግፉ ሳንቲም የሚወርዱ አሉ። እነሱን ተማምነው ጫለሌው ሄደ ማለት ነው። ስለዚህ ጫለሌው ሲሄድ እነ ኤልያስ ክፍሌም ልከውናሉት። ሰምታችኋል ምን እንደተፈጠረ። ፖሊሲ አለ፣ በዛ ፖሊሲ መሰረት እንትን አትልም ሂድ ነው አሉት። አይ እሑዱን እንኳን መጥቼ ሐሙስና ማነው ቲክታክ እና ቴሌግራም ላይ ልሳደብ፣ እሑድ መጥቼ ግን አንድ ፕሮግራም ስጡኝ ያለ እዛ ተሳድበ እዚህ አይሆንም ልከው የተባለው ራሱ የተናገሩ ሰምታችኋል። ከዛ ስድብን ያደረገው እንግዲህ ሰውየው ኤልያስ ክፍሌ መሳደብ አይፈልግም። ከዚቺ አጀንዳ አለች። አሁን መግለጫ ወጣችበት አንደኛው ምክንያት ባለፈውም ነገር ይቻላል። አህያውን ፈርቶ ዳውሎን ነው። ኤልያስ ክፍሌን እነ ብሩክ ክፍሌና ወንድሞቹም ቤተሰቦቹ ከንጉሳዊ ቤተሰብ ናቸው። እነ ብሩክ ክፍሌ ኤልያስ ክፍሌ እንኳን ሞር ኢንቮልቭ አይደለም፣ ግን እነ ብሩክና ወንድሞቹ እነ ኤልያስ ወንድሙ ምናምን የሚባሉት ታውቃላችሁ እንትን ናቸው። የክራውን ሮያል ኢትዮጵያ ውስጥ ያሉ ሰዎች ናቸው። ያንን ክራውን ሮያሉ እንትን ይላሉ። ከተለያየ ብሔር የመጡ ናቸው። እነሱም ኤክስፕሌን አድርገዋል። ፖለቲካል አይዲዮሎጂያቸው ኢትዮጵያ ፈርስት ናቸው። እነዚህ ሰዎች ግን በአማራነታቸው የማያሸማቀቁ አማራ አይደለሁም ቆቱ ነኝ እኔ እንትን ነኝ ግማሽ እንትን ግማሽ ክልስ ምናምን የሚሉ አይደሉም። ቀጥ ብለው የሚቆሙ ሰዎች ናቸው። እነሱ ላለመንካት እነዚህ ፊላንትሮፒስት ናቸው። ኢንቨስት የሚያደርጉ ናቸው። ኢንቨስት ያደርጋሉ። ዱኩማን ስለሆነ እሱ ለማኝ ስለሆነ ቡቱቷም ስለሆነ እነሱን ሳይናገር ከዚህ የሆነ ቀን ብር ቢወርድልኝ ብሎ ስለሚያስብ ሰውየውን መውቀስ ጀመረ። ከዛ ምን አጀንዳ ማስመጣት ጀመረ። አዚፍ ጎጃም ንጉስ እንደሚጠላ፣ ፊውዳል ሲስተም እንደሚጠላ፣ ታሪካችን እንደሚጠላ ጀስቲስ መጥቼ ነገር ይሻለው ባለፈው እንደዛ ብሎ የሚመጣ ዘመንም ይሁን አስረስም ይሁን ማረሸትም ይሁን ታሪካችንን ጠልቶ የሚመጣ ከሆነ በሚቀጥለው ቀን ተቃውሞን ጀምሮ ከሴታችን አይበልጥማ። ለኛ የአማራ ህዝብ ታሪክ የአማራ ህዝብ እሴታችን ታሪካችን ማህበረሰባችን ቢውል ያደረገው እሴት ያ ነው። የስ ተቃውሞ ይኖርሃል። የተለያዩ በታሪክ ውስጥ የተደረጉት ክስተቶች አሉ። ቀደም እንዳልኩሽ በላይ ዘለቀ ኃይለሥላሴ ዘመን የደረሰው ተቃውሞ አለ፣ የደረሰበት ነገር አለ። ንጉስ ሚካኤል በአፄ ኃይለሥላሴ የደረሰበት ኢንጌጅመንት አለ ከራስ አሊ ጋር፣ አፄ ቴዎድሮስ፣ አፄ ሚኒልክ። ይሄ ሂደቱ ነው። የኢትዮጵያ ታሪክ ሂደት በእንደዚህ አይነት ሁደቶች የተሞሉ ነው። ይሄ ሁላ ግን ድምር ውጤት ምንድን ነው? ሁሉም አሁን ላለው አማራ እሴቶች ናቸው።
የበላይ ዘለቀ ነፍጠኝነት፣ እንቢተኝነት፣ አለንበረከክም ባይነት፣ ለሸፍጥ፣ ለሴራ፣ ለሀገር ያ ሁላ ነገር እሴታችን ነው። አሁን እያንዳንዱ ፋኖስ ብትሄጂ ውስጥ በላይ ዘለቀ አለ። we celebrate that, we proud of that። ኃይለሥላሴም ጋር ብትሄጂ ለሞደርናይዜሽን፣ ለኢትዮጵያ አንድነት፣ ለኢትዮጵያ ከፍታ እሴታችን ነው፣ የምንኮራበት ባህላችን ነው። እነ ሚኒልክን ብትሄጂ የጣሊያን ድል የነሳንበት ነፍጠኝነታችን፣ አፄ ቴዎድሮስ ጋር ብትሄጂ የኢትዮጵያ አንድነት፣ ጀግንነት፣ አልበገርም ባይነት፣ እጅ አልሰጥም ብሎ ራስነት መስዋዕት እስከማድረግ ድረስ የሀገር ፍቅርነት፣ ይሄ ሁላ እሴቶቻችን ናቸው። የዚህ ሁላ ድምር ውጤት ነው አማራ። ይህንን ህዝብ ይዘሽ ነው የምትታገው። የሆነ ፒን ፖይንት አድርገሽ የፖለቲካል እንትን ማድረጊያ የሆነ መጠቀሚያ አትሆኝም ነው። ለዚህ ነው እነዘመነ እኔ ለአማራ ህዝብ የተላኩ ናቸው ብዬ የማምነው። ይሄ ገብቷቸው መግለጫውን አይተሽዋል። this is what we are፣ እኛ ይሄ ነን። በዛም ጊዜ የነበሩን የሚመሩት ውስጥም የነበሩ ሰዎች ነበሩ እንደ አማራ ሆነው እንደነ ኃይለሥላሴ እንደነ አፄ ምኒልክ። ደግሞ ውስጥም ደግሞ ሌላም ስራ የሚሰሩ ደግሞ ነን አማራ የሚሆኑ በተቃዋሚም ደግሞ ያንን መንግስት በመቃወምም ደግሞ የነበሩት እነ ግርማሞ ዮሐንስ አማራ ነበሩ። መፈንቅለ መንግስት ያደረጉት እንዴ ንጉሱ እንዲወርቅ እኮ የንጉሱ ልጅ እኮ እንዳልካቸው እኮ ተሳትፏል። ታውቃላችሁ? የራሳቸው ልጅ እኛው ነን ማለት ነው። ለውጡም ፈላጊው የለውጡም አድራጊው። ችግሩ ምንድነው? ያንን አቦርት ያደረገ አማራ ጠል የሆነ ስብስብ ግን ነበረ። ለዚህ እኮ ነው እነዛ ሰዎች ሲረሸኑ፣ የስልሳዎቹ ሲረሸኑ፣ ከዛ በላይ የተረሸኑ በሚቀጥሉ ዓመት እኮ ጎጃም ሄዶ ሸፈቱ እንዳሉ ታውቃላችሁ? ከዛ ውስጥ የነበሩ ደርግ ውስጥ አብረው ያን መፈንቅለ መንግስት አድርገው አብረው የነበሩ ሰዎች በሚቀጥለው ቀን ጎጃም ያመጹ እኮ ነበሩ። እና ይሄ እኛው ነን የሚለው ፓርት ከዛ ጋር ነው የሚሄደው። ያ ማለት ግን ታሪካችንን እንጥለው ነገር አይደለም። ለዚህ ነው የአፍሪካ ማማ እንድንሆን ያደረጉን የኛ አባቶቻችን ናቸው። እና እነዘመነ ካሴ በዛ መልኩ ነው የቀረቡት ነው። ከዛ ውጪ ቢሆን ነበር ኖሮ የሚያቀጣቅጠን የነበረው። ገብቶሻል? ባለፈው የሚያልኩሽ ይሄን ነው። የአማራን እሴት ልንጁያችን ነደሹ ትግል ትጀምሪ አትችልም። አዲስ ትግል አትጀምሪም። አማራ ቤትም ገጠር ውስጥ ብትሄጂ ላስቶት ውስጥ አረንጓዴ ቢጫ ቀዩን ሳይሆን ኢትዮጵያ ትዝ የምትለው አማራ ነው ያለው። እሴታችን ነው እንደ አባቶቻችን የሞቱት እኮ ነው። እና ነደሹ ምን ብለሽ ታሪክ የለንም ብለሽ እንደ ሻዕቢያ እንደ ቲፒኤልኤፍ እንደ ኦነግ የሚጀምር ትግል የለም። ለዚህ ነው አማራ ውስጥ ሆኖ ይሄ ራዲካል አማራ እናምጣ፣ ታሪኩን የሚጠላ አማራ እናምጣ ምናምን፣ እሱን እዛ ቲፒኤልኤፍ ጋር ሄደህ ትነግረዋለህ። ደስ ይላቸዋል። ቲፒኤልኤፍ ጋር ኃይለሥላሴን ይጠላሉ፣ ሚኒልክን ይጠላሉ። እንዴ በኢትዮጵያ ታሪክ ውስጥ የኦሮሞ ብሔርተኛው እንደ ሚኒልክ የሚጠላው የለም አይደል? እንደ ሚኒልክ የሚጠላው የለም። ሚኒልክ እኮ ኢንኮርፖሬት ያደረገው ተዋጊዎቹ የጦር አዛዦቹ ኦሮሞዎች እኮ ናቸው። ዋይ ብላችሁ ጠይቁ። ሚኒልክ ኃይለሥላሴንም እንደዛው ከሌሎች ነገስታቶች በላይ የሚጠሉት እነዚህ ሁለቱ ናቸው። አበርክቷቸው ኢትስ ሂውጅ፣ እንደ ሀገር አበርክቷቸው ኢትስ ሂውጅ። ያ አበርክቷቸው ደግሞ ለነሱ የነሱ ብሔርተኝነት ያሳነስባቸዋል። እንዴት ነው እማጥዩ ጠላት ነው የሚሆንባቸው፣ እማትገፈትሪው። እና እሱን እንደነሱ እኛ እንጥለው። ቲፒኤልኤፍ አካሄድ፣ ኦኤልኤፍ አካሄድ፣ ኢፒኤልኤፍ አካሄድ፣ ኢህአፓዊ ይሄ ኢሶናዊ አካሄድ፣ የስልሳዎቹ የቀነጨረ ትውልድ መጽሐፍ አንብቦ የማያውቀው ትውልድ አካሄድ ነው መሄድ የሚፈለገው። ለዚህ ነው መስመሩን ኖ ቀይ መስመር ነው። እሴታችንን ቢልድ እናደርጋለን። ጀግኖቻችንን እናከብራለን። ጀግኖቻችን እኮ ኔም የተደረጉት እኮ አፍተር ነገስታቶቻችን ናቸው። ሁሉም ብትሄዱ ማለት ነው ከራስ አሊ በለው፣ ንጉስ ሚካኤል በለው፣ አፄ ቴዎድሮስ በለው፣ አፄ ፋሲለደስ በለው፣ ሚኒልክ ብርጌድ በለው ነው አሁን ካለው ጀነራል ሳምነው አገናኝቶት በላይ ብርጌድ በለው። ጎንደር ውስጥ በላይ ብርጌድ ነው አይደል ሰሞኑን ከፍተኛ ጀብድ የፈጠረው። ይሄ ለኛ እሴታችን ነው። ይሄንን የሚሸረሽር ካለ ይቺን ደግሞ ያመጣት ጀስቲስ እቺ በላይ ዘለቀ የሸዋ ምናምን ተንተሽ ከሆነ የሸዋ ጎጠኛም እኮ መጣ ብለው ነበር። እኔ ነግሬሻለሁ ጀስቲስ ቤተሰቦቼ አይ ኔቨር ሸዋ የሚባለውን አካባቢ አላውቀውም። እናቴም የተወለደችው አዲስ አበባ ስለሆነ አላውቀውም። ቱ ቢ ኦነስት ቦታውን ነው የማውቀው። ጎጃም የሚባለው ግን አባቶቼ ግን ሄጃቸዋለሁ። በጣም የሚገርም ህዝብ ነው። በቃ አሮን ነው ላይክ በጣም የሚሰርገነዋል። አዲስ አበባ ይኖርን ከአማራ ቤተሰብ የተወለዱ ሰዎች አናውቀውም ህዝባችንን። ግን ሄደሽ ግን እንደዚህ የኢትዮጵያን ታሪክ ትጠላለህ ሚኒልክ እንደዛ ብትዩ እርግጠኛ ነኝ የሆነ ነገር ያደርግሻል። እዚህ የለም ህዝባችን ውስጥ የሌለ ነገር ነው ሊጫር የሞከረው። እና የአንዳችን ድምቀት የሌላችንም ድምቀት ነው። የአንዳችን መፎከሪያ የሌላችን መፎከሪያ ነው።
ለዚህ ነው እነ ዘመነ ካሴ በጎንደር ፋኖ ይኮራሉ። ኮስክንዳቸው ነው ገብቶሻል። ያለ ጎንደር ፋኖ ያለ ጎንደር አማራ ፋኖ የጎጃም አማራ ፋኖ ግንጥል ጌጥ ነው፣ ወይ ደግሞ ግንጥል ጌጥ ብቻ ሳይሆን ግንጥል ጉልበት ነው፣ አቅም የለውም። ለዚህ ነው እኔ ሁሌ የምለው በአማራ ፋኖ ጎጃም ብቻ ትግል አማራ ነፃ ይወጣል። አትወጣም። እንዴት ነው የምትወጣው? ያ ጎጃም አካባቢ ነፃ ትወጣና ትቀጠቅጣለህ። ቤት አድርገህ ገባ ሲጀመር እና ለዚህ ነው ጎንደር ክልል እናድርግ ምናምን የሚሉ ሰዎች የሚያስቡ it's like a genocide on their people. It's like I don't care በአሬን ልሁን ባካችሁ ልገረድ አስከር ልሁን የሚለኝ ሰው ነው ሳውንድ የማያደርግልኝ ለኔ። በዚያ አግባብ መሰረት ታሪካችንን እሴታችንን ያማከለ ሁሉንም ያረደደ የሁሉንም አቅምና ጉልበትን የአንዱ መከታ መሆኑን በሚገልጽ መልኩ ነው የሚጠቀሙና ያቺ የተወረወረች አጀንዳ ነበረች ቡትቷም ሰውዬ ከዛ መባረሩን በማስመልከት እና ኤልያስ ክፍሌን ለመቀጥቀጥ በሚል መልኩ ያው በዚህ መልኩ አክሽፎታል እነ ዘመነ ካሴ ትግሉ ገብቷቸዋል። እኔ በዚች ብቻ ላብቃ። ጀስቲስ መስከረም አበራ አንድ ኢንተርቪው ላይ የሰጠችዋል። ምን ትላለች? የዘመነ አገባብ ያስፈራል ትላለች። ዘመነ ብዙ ነገሮችን አይቷል። ብዙ ካምፕ ውስጥ ሄዶ ኦብዘርቭ ያደረገው ነገር አለ። በቃ ይሄ አማራ እየሄደበት ያለው መንገድ አደገኛ እንደሆነ መጥፎ ቅርቃሮች ልንገባ እንደምችል ስለተረዳ ነው ቀድሞ ራሱ በብሔርተኝነት መደራጀት አለበት የሚለውን ነገር። ሌሎቻችን ሜቢ በጦርነት ውስጥ ፎከሳችን ጦርነቱ ላይ ሆኖ ነው በዚህ በትግራይ ጦርነት ላይ ፎከሳችን እዛ ላይ ሆኖ ራሱ እሱ አማራ ነበር የሚያደራጀው በሰዓት ታስታውሱ ከሆነ ያ አገባቡ ልዩ ነው። ስለዚህ የሚወረወሩትን ካሶችን የሚመለስበት መንገድ በእኔ በደንብ ገብቶኛል። አንዳንዶች እንዳልኩት ግርታ ገብቶታል። እኛ የሚለው ማን ነው? እኛው ነን። ሁሉም እኛው ነን። ራሳሪም እኛው ነን። አፄ ኃይለሥላሴም እኛው ነን። አፄ ምኒልክም እኛው ነን። በላይ ዘለቀም እኛው ነን። አፄ ቴዎድሮስም እኛው ነን። በዛ ላብቃ። ጀስቲስ ቴንክ ዩ። እናመሰግናለን። ሶል ትናንትና የነበረው ስፔስ ላይ የተወሰነ ሰዓት ሰምቼ ነበረ እና ይሄን የአማራ ትግልን ያው ለማጠልሸት ብዙ ሙከራ እየተደረገ ነው። ታሪክ ጠል ነው ምናምን እንትን ነው፣ አፄ ጠል ነው፣ ወያኔያዊ ነው ምናምን የሚሉ ነገሮች ማለት ነው እና እሱ ሆነ ተብሎ የሚደረግ ነገር ስለሆነ አይ ዶንት ኖ ምን ማድረግ እንደሚቻል ራሱ ግን ያው ሰምሃው ካውንተር ይፈልጋል ብዬ አስባለሁ። ባለማወቅ ግን አይደለም እየተደረገ ያለው ኢትስ ጀስት ኦን ፐርፐስ ብሔርተኝነቱን ለማዳከም ከኢትዮጵያ ጠል ነው፣ ታሪክ ጠል ነው፣ አፄ ጠል ነው ይባላል እና you just have to keep pushing back on that narration። ትናንትና የሆነ ስፔስ የከፈትኩት የዛሬ አክሽን ነበረ ከሞላ ጎደል የሚታወቁ ጸረ አማራ ስብስቦች ኢንክሉዲንግ ዳት ፕሮፌሰር ብርሃኑ ግርማ የሚባሉ ሰውዬ ስቲል ያው እንደ እንቁላል ታቅፎ ከበውት ስለ አማራ ትግል ገብቶ ይፈተፍታል። በሚያሳዝን ሁኔታ አማራ የሚሉ ፋኖች ይገደሉ የሚባል ያለ ወንጀለኛ ይወገዱ የሚባል እና እሱ አሁን ያለውን በአማራነት የመቆም ብሔርተኝነት ትግል ሆነ ተብሎ ያው ጥላሸት የመቀባት ነገሩ ከውስጥ ነው። በሚገርም ሁኔታ ከውስጥ ነው እየመጣ ያለው። እንግዲህ እንታረገዋለህ። አሁን ጭራሽ ቃታ መሳሳብ ላይ ተደርሷል። የሰማችሁ ነው አንዳንድ ነገሮች። ጉና ክፍለ ጦር የሚባለው ካልደፈረሰ አይጠራም የምንልበት ደረጃ ላይ የደረስን ይመስለኛል። አንፎርቹኔትሊ ባይሆን ጥሩ ነበረ፣ በዛ መንገድ ባይሆን ጥሩ ነበር። ግን ልክ በዛ አርቲክል በፕሮፌሰር ግርማ አርቲክል ላይ እንደተጻፈው ጌት ሪድ ኦፍ በፋኖስ ዳት አማራ ተብሎ እንደተጻፈው ያ እየተተከበረ ነው እና ድንገት ነው ጥቃት የደረሰባቸው። ኤፒሲ ላይ ተዘግበዋል፣ ሰምታችሁታል። ያፕ እና ያው ከፊት ያለው ነገር ትንሽ የበለጠ መስዋዕትነት የምናይበት ነው የሚመስለኝ። እኔ በግሌ መስመሩ ከመጥራቱ በፊት ሞር መንገጫገጭ ሊኖር ይችላል። በዛ መልኩ ነው እንግዲህ እኔ እንትን ይዛል ቅርጽ ይዛል ብዬ የማስበው እንጂ ደርና ከነሊ በሰላው ነው ያው በቃ አማራ በጠንክሯል በአማራነቱ ሌትስ ሊቭ ኢት አሎን ምናምን አይልም። ይሄ ካምፕ አማራ ብሔርተኝነትን የሚጸየፈው ግን አማራ ትግል ላይ የተጣበቀው ካምፕ ናሬሽኖች ፑሽ ያደርጋል፣ ከውስጥ መፈረካከስ ለማምጣት ይሰራል። አሁን ራሱ ሉክ አራውንድ እስክንድራዊ ምን አይነት ነገር ያህል ሰርኩሌት እያደረጉ እንደሆነ
አንዴ ትናገው ሸንጎ ነው ይልሃል፣ አንዴ ዘመንና ማን ነው አስረስ ተጣሉ ይልሃል፣ አንዴ የሆነ ነገር በቃ they're going crazy። እናያለን እንግዲህ የትኛው አፐር ሃንዱን ይዞ እንደሚወጣ። ግን ይሄ ሹሩሩ ምናምን ተባብለህ ነው የምትቀጥልበት ነገር ትግሉን ወደ ሆነ ቅርቃር ከተተው፣ ወደፊትም ወደኋላም የማይራመድበት አይነት ቅርቃር። ኢን ዘ ሚን ታይም ህዝብ አጣብቂኝ ውስጥ ገብቷል፣ በሌላ ጎን በብልጽግናም ስለሚመታ ማለት ነው። ስለዚህ ትግሉ አድቫንስ ማድረግ አለበት። አንፎርቹኔትሊ ያው ጥግ ማስያዝ ያለበትን እያስያዘ ሙቭ ኦን ለማድረግ ይገደዳል ብዬ ነው የማስበው። ከእንግዲህ ሰሞኑን ከምናያቸው ነገሮች የምረዳው ያንን ነው። ሶ ዊ ሹድ ብሬስ አፕ ፎር ሞር አንኮምፎርታብል ኒውሶች ሊመጡ ይችላሉ። አንዱ የሚያሳዝነው ነገር እሱ ነው። ይህን ነው ልል የምችለው። ሌሎቻችሁ የሚጨምሩት ነገር ካለ አዳር አለ 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 አለ። ሶል ታንኪዩ። በነገራችን ላይ በጣም ጥሩ እይታ ነው ያቀረብክልን፣ እውነት ለመናገር and I think ያንን ፖይንት ይመስለኛል ብዙ ሰው አሁን ሚስ እያደረገው እየተቸገርን ያለ ነው ማለት ነው። ማለት የፋኖ ትግል ኢትዮጵያን ጥሎ አይደለም። በኢትዮጵያ ታሪክ ውስጥ ኢትዮጵያ የምትባለው ሀገር ታሪክ ውስጥ ማለት ነው አማራ ረዥም አሻራ ያለው ህዝብ ነው። ትልቅ አሻራ አለው እና ላይክ ፎከሳችን ኢትዮጵያን የማዳን ያለማዳን ጉዳይ አይደለም። አማራ የህልውና አደጋ ነው ያለበት፣ ህልውናውን ለመታደግ ነው የሚታገለው እንጂ አማራ ኢትዮጵያ እንድትፈርስ ወይም እንደዛ የሚመኙ ብዙ ሰዎች ያለው አንዳንድ ጊዜ ወይ እንደዛ ተብሎ ዲፋይን እንዲደረግ ማለት ነው። ያ ግን ሊሆን አይችልም። አንደኛ ከማህበረሰባችን ስነ ልቦና ጋር አይሄድም። ከማህበረሰብ ልቦና ጋር ያልተቆራኘ ትግል ደግሞ ውጤት ሊያመጣ አይችልም። ቅድም ያነሳው ትልቅ ፖይንት አለ መስኪ ስለ ዘመን የተናገረችው ያለፈበት ፖለቲካ በራሱ ውጣ ውረዱ ኦኬ የአማራን ህዝብ የተደቀነበትን አደጋ በተጨባጭ ነው ዘመነ ካሴ ያለፈበት ብዬ ነው የማስበው። እና he knows really ምን አይነት አደጋ ከፊት ለፊታችን ይመጣል። እኔ ግን ያ ብቻ አይደለም። በነገራችን ላይ በትግል ውስጥ እንደ ህዝብ የምንናበብበት ቋንቋ እንዲኖረን የሌለው ህዝብ ደግሞ ትግል ማሸነፍ ይችላል ብዬ አላምንም። ዘመን ያን ለማድረግ እየታገለ የማይደረግ የአማራ ትውልድ መፈጠር መቻል አለበት። ያን መስራት በጣም 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 አስፈላጊ የሆነ ነገር ነው። ለዛ ይመስለኛል እኔ በቃ እሱን ዘመንን ስሰማው አሁን የትግል መሪ ምናምን የሚለውን ኮንሴፕት ተውትና የጎደለንን ነገር በቃ ገብቶታል። ኦኬ በቃ የጎደለን በአማራ ህዝብ ውስጥ የጎደለንን ነገር አውቆታል። ጠንካራ ጎናችንን በደንብ አድርጎ ያውቀዋል። እና እነኛን ነገሮች ነው እያስቀመጠልን እየሄደ ያለው። መንቃት አለመንቃት ከዚህ በኋላ የኛ ጉዳይ ነው። እሱም ደጋግሞ እየነገረን ነው በተለያየ መንገድ ማለት ነው። ይሄ ትግል የህዝብ ትግል ነው። የእያንዳንዳችን ኮንትሪቢዩሽን ኢት ማተርስ። የእያንዳንዳችን መንቃት ኢት ማተርስ፣ በጣም ማተር ያደርጋል። እያንዳንዳችን መረጃዎችን የምናብላላበት፣ የምንቀበልበት፣ የምናንሸራሽርበት መንገድ ኢት ማተርስ። እዛ ጋር ያለው የትጥቅ ትግሉ ብቻ ሳይሆን የእያንዳንዳችን ኮንትሪቢዩሽን መኖር አለበት። በተለይ ከሚስ ኢንፎርሜሽን ጋር በተገናኘ እኔ አንዳንድ ጊዜ እንደዚህ ዲያስፖራ እንዳለ ሰው ራሳችሁን ቁጠሩትና በዘመንና በአስረስ መካከል ወሬ ሲወራ ደስ ብሎት የሚሰማ ሰው አይገርማችሁ? መጣላት ማለት ነው። አጀንዳ አድርገውት ሲመጡ አንደኛ እኔ ደነግጣለሁ፣ ስማቸውን ለማንሳት ራሱ ደነግጣለሁ። መጠንቀቅ መቻል አለብን እኮ በዘመንና በምሬ ወዳጆ በሌሎችም ታጋዮቻችን መካከል የሚደረጉ ነገሮች ሁሉ ዋጋ ሊያስከፍሉን እንደሚችሉ መጠንቀቅ ያስፈልጋል። አሁን ምንድን ነው ችግሩ? በዚህ ሂደት ውስጥ
ኦኬ ስንቃጠል በሰዓቱ የሚሞቁ ብዙ ሰዎች መኖራቸውን አለመረዳት ያለ ይመስለኛል። እኛ ብንወጋጋ እኛ ብንጎዳ የአማራ ህዝብ ቢጎተት ዋጋ ቢከፍል አብሮህ ወሬ እያወራ ኦኬ ደስ ብሎት ቤቱ የሚገባ ብዙ ሰው አለ። መንቃት ያስፈልገናል። እንዴት ነው የምትነቀው ብትሉኝ በቃ ከሚናገረው ቋንቋ እኮ ማወቅ ይቻላል። ዘመነ ከሚናገራቸው ነገሮች ኦኬ ስለ ትግል ከሚያወራው ነገር ተነስቶ ትንታኔ የሚሰጡ ሰዎች እያጣው ነው። ብአዴን ነው ብሎ ግን እንደፈለጋቸው ሲበጠረቁ ይውላሉ። ይሄ በቃ የጠላት ወሬ ነው። ጎጠኛ ነው ይላል። አስረስ ማረ ዳምጤ ምንድን ነበር የአገው ሸንጎ ነው ብለው ስፔስ ሁሉ የሚከፍቱ ሰዎች አሉ። በቃ ያኔ መንቃት መቻል አለብህ እንደ አማራ። እንደሌላው ሰው ገብተህ ዝም ብለህ ወሬ ለማድመቅ ከሆነ የምትሄደው እንግዲህ በትውልድህ ላይ እየፈረድክ ነው ማለት ነው። ኦኬ አንዳንድ ሰው ስፔስ የሚከፍተው በነገራችን ላይ በቃ መሄጃ ስለሌለው ጭምር ይሆናል። ትግልህን ለመበረዝ ሊሆን ይችላል፣ ለማዘናጋት ሊሆን ይችላል። አንዳንዱ ደግሞ ድምፅ ለመሆን ነው የሚከፍተው፣ ለመወያየት እውነታው ላይ ብርሃን ለመፈንጠቅ ማለት ነው። ስለዚህ መምረጥም እኮ ያስፈልገናል። ይሄንን ትግል ተንከባክበን የምንችለውን ነገር ሁሉ አድርገን ለውጤት እንዲበቃ ማድረግ የትውልድ ኃላ እኔ ዘመነ የሚጽፈውን ነገር ደጋግሞ ማንበብ በራሱ በቂ ነው። ዘመን ነው የሚደናቀፈው። በዛ ዘመን ውስጥ ያለ ነገር ሁሉ ነው የሚረክሰው። አሁን እኛ ጫንቃ ላይ ነው ያለው፣ በአማራው፣ በትውልዱ፣ በወጣቱ ታሪኩን ርስቱን ማንነቱን የማስቀጠል ኃላፊነት እጃችን ላይ ያለ ነገር ነው። ዛሬ ከተባበርን ልዩነታችን እያጠበብን ከሰራን ነገ የተስፋ ብርሃን ይኖረናል። ያ ነገር ከሌለ ተቀበርን። ይህን ነገር ለማድረግ እንደው ምን እየተካሄደ ነው ብለን ለመስማት ለመደማመጥ ተሳስቼ እኮ ሊሆን ይችላል። ኦኬ ከዚህ በፊት አስታውሳለሁ አንድ ጊዜ እንደው እንትን የጻፈች ሁሉ ይመስለኛል በዚህ ጉዳይ ላይ ፍሪታ ነች። መቼም በሳል የሆነ ጽሁፍ ትጽፋለች ፍሪታ ብዙ ጊዜ። በጣም አስተውላችሁት ከሆነ ሪሊ ሆኖ የአማራ ብሔርተኛ ኢቭን ስለማይደግፋቸው ፋኖች እንኳን ስትሮንግሊ አይናገርም፣ በጥላቻ አይናገርም። እኔ ትዝ ይለኛል ስለ እስክንድር እንኳን ስንናገር እነመከተው እንዳይነኩ እንዴት እንደምንጠነቀቅ አሁንም ድረስ ነው። ታዲያ ኦኬ ነገ ከነገ በኋላ እውነት እየፈነጠቀች መግባባት እየተፈጠረ ይመጣል። ኦኬ ወንድሞቻችን እንዲነቁ እንፈልጋለን። ግን ይሄን ያክል ሚሊዮን ብር ዘርፏል፣ ይሄን ያክል እንደዚህ አድርጓል፣ የእንትናን ቤት ወስዷል፣ የእንትናን ሚስት ወስዷል፣ ይሄ በቃ የጠላት ወሬ ነው። ቢደረግ እንኳን ነው እኮ የምላችሁ በአማራ ትግል ውስጥ እንደዚህ አይነት ነገር ቢፈጠር እንኳን እኔ አጀንዳ አድርጌ አላመጣውም። ምን ይጠቅማል? አሁን እኛ የሞት ሽረት ትግል ውስጥ ነው ያለ ነው። በቃ የሚጠቅምና የማይጠቅም አጀንዳ አለ እና አሁን ያለንበት ክሪቲካል ታይም ነው፣ በጣም ክሪቲካል ታይም ነው። ትናንትናም የተወሰነ ጀስቲስ ያልሽውን ስፔስ እያየሁት ነበር። ይሄ ዶክተር ምናምን የሚባል ሰውዬ እነ ዶክተር ምስጋናው ተሸክመውት እነ ዶክተር ምስጋናው ብቻ አይደለም አክቹዋሊ እነ ጋሻ እያለው ሁሉ እያየዋቸው ነበር። አሚን ኢትስ ዴር ፕሪፈረንስ። መቼም በሰው እንትን ውስጥ አይገባም። ይሄ እንትን ያድርግ እንደዚህ ያድርግ የምትሉት አይደለም። እንደው በትግል ውስጥ ችግር አለ ቢባል ይሄን ያክል ጎንደርን ለይተህ ትግል ልታደርግ መሞከር፣ ጎንደርን ገንጥለህ ትግል ለማድረግ መሞከር ከጠላት ውጭ ሌላ ምንም ልለው አልችልም እኔ። ቢኮዝ ልታሸንፍ አችልም። ፕሮብለም ያንተ ለማሸነፍ ብቻ ሳይሆን ሌላው አማራነትን እንዲሸነፍ ምክንያት ነው የምትሆን። አማራነትን ነው የምትቀብረው። ይሄ በቃ ትልቅ ህመም እየሆነ ያለው የአማራ ልጅ ሲደራጅ፣ የአማራ ልጅ ሲነቃ፣
ራሱ አማራው መግደያ መሳሪያ ሆኖ ይመጣል። ያመናቸው አብረናቸው ቁጭ ያልነው የተወያየናቸው በቃ እኮ ብዙ ሐሳብ የተለዋወጥናቸው ሰዎች ሁሉ ማለት ምን እንደሚያሰጋቸው አይገባኝም። ሪሊ ጎጃም ሊነግስ ጎንደርን ሊገዛው ወይ ጎንደር ሊነግስ ሸዋን ሊገዛው ይህ የጤነኛ ሐሳብ አይመስለኝም። እነኚህ ሰዎች በሽተኞች ናቸው። የምሬን ነው የምነግራችሁ። የሆነ በሽታ አለ። እውነት በጎጃም ማሸነፍ ጎንደር የሚጎዳ ሆኖ ነው? በጎጃም መጠንከር ሸዋ የሚጎዳ ሆኖ ነው እንዴ? በጣም አስቂኝ እኮ ሁሉ ነው እኔ አንዳንድ ጊዜ አስቂኝ ይሆንብኛል። ምንድነው ስጋቱ ላሉ አንዳንዴ እኮ ለትግል አንዳንድ ቦታ የተሻለ ሊሆን ይችላል። አካባቢያዊ የሆነ አድቫንቴጅ ያላቸው ቦታዎች አሉ። ስለዚህ እዛ አካባቢ በደንብ የተጠናከረ የተደራጀ ኃይል ሊመጣ ይችላል። ያን እንዴት እንደ ስጋት ይታያል? ጎንደር አካባቢ ለመታጠቅም ለመደራጀትም የተሻለ ሆኖ ከተገኘ ሸዋው እንዴት እንደ ስጋት ያየዋል? ወይ ወሎ ወይ ጎጃሙ? ይህንን እኮ ሊረጩብን የሚሞክሩት። እኔ በጣም ነው የምገረመው። ሌላ የምሰማቸው ነገሮች አሉ። በቃ ወሬውን ተውትና ድሉን አምጡት እንጂ ይሏቸዋል። የአማራ ፋኖ በጎጃም በጣም የተጠናከረ የፕሮሞሽን ስራ ስለሚሰራ በጣም የተጠናከረ የመረጃ መንሸራሸር እየፈጠረ ነው። አሁን ይሄ እውነት የሚጠላ ነው? ጤነኛ ነው? እንደዚህ አይነት ሰው ግን ጤነኛ ነው? ፕሮፓጋንዳ ለትግል አያስፈልግም? መረጃ ለትግል አያስፈልግም? ለዛውም በደንብ በተደራጀ ሁኔታ ሎጎ በተስተካከለ ቀን ባለው ሪፈረንስ ደብዳቤ በሚመስል ይህንን የአማራ ፋኖ በጎጃም አደረገ ማለት ለጎንደር ስጋቱ ሊሆን ይችላል። ጎበዝ፣ ይሄ ጤነኝነት ነው? እኔ ሰዎች በሽተኞች ነው የሚመስሉኝ። የምሬን ነው የምነግራችሁ። በቃ መነቀል ያለበት ሰው አለ። አንዳንድ ጊዜ መሬት ላይ እንደዚህ አይነት ነገሮች ወርደው ችግር ሊፈጥሩ እንደሚችሉ ይሰማኛል። ምንም ማድረግ አይቻልም። የሚሆነው ነገር ሁሉ ሆኖ አማራ ማሸነፍ መቻል አለበት። ጎንደርን ብቻውን ሊያሸንፍ አይችልም። ጎጃምን ብቻውን ሊያሸንፍ አይችልም። ያለ አንድነት ማሸነፍ የሚባል ነገር አይኖረውም የአማራ ትግል። ስለዚህ ይሄን ክፍተት እንኳን ለይቶ መታገል አለመቻል በጣም ነው ማዝነው። በጣም ነው በቃ የሆነ በማዘን የሚታለፍ አይደለም። የከፋውም ነገር ቢመጣ ለመቋቋም ውስጥን ማዘጋጀት ያስፈልጋል። በጣም በጣም እንኩቶ የሆነ ሰው አለ። የማይገባው ፖለቲካ አደጋ የማይረዳ መሬት ላይ ላሉት ወንድሞቻችን እኛ መከታ መሆን መቻል አለብን። መከታ እንኳን ባንሆን መሳሪያ እየሆንን ግን ልዩነታቸው እንዲሰፋ አለመግባባታቸው እንዲሰፋ ማድረግ እኔ ከጠላት የከፋ ነገር ሆኖ ነው የሚታየኝ። አብይ ምን አደረገ? የዚህን ያክል በአማራ ትግል ውስጥ እኮ ማሸነፍ ነው የምንፈልገው። እኔ እንዳላሸንፍ እንቅፋት የሚሆነኝ ነገር ነው የበለጠ ጠላት የሚሆንብኝ። ጠላትማ ጠላት ነው፣ የለየለት እየተዋጋሁት ነው። ሊገለኝ ነው የሚመጣ ልገለው ነው የሚሄድ። ሊያጠፋኝ ነው የሚመጣ ሊያጠፋው ነው የሚሄድ። በውስጥ ሆኖ ግን እንደዚህ አይነት ስራዎች መስራት የአማራ ልጅ ሆኖ ይሄንን ማድረግ እኔ ይቅር የሚለውም ነገር አይደለም። ኤኒዌይስ እንደው ትንሽ ለመጨመር ያክል ነው። ጀስቲስ በጣም ደስ የሚል ቤት ነው ዛሬ ያዋልሽው። በጣም ደስ የሚሉ ውይይቶች አካሂደናል። በጣም ነው የማመሰግነው። ቴንክ ዩ ነቃሽ፣ ቴንክ ዩ። እሺ ተስፋ ለምንታዘዝ ይሄ ጉዳይ መቼም በቀጥታ ባይመለከትም ምንድነው የምትለን? ወደ ማጠቃለል እየሄድን ስለሆነ እድል አልሰጠሁም። ጓሄድ ካለ ማለት ተስፋለም 1 ተስፋለም 2 አመሰግናለሁ። ኦኬ ሰላም፣ እንዴት ናችሁ? በመጀመሪያው በመቀጠል እድል ስለሰጠች አመሰግናለሁ። ከዛ በመቀጠል ያ በእርግጥ እኔ በግሌ ማንም ብሆን ምንም ብሆን የትኛውንም አቋም ባራምድ የየትኛውንም እንትን አባል ብሆን ወይም ባልሆን ግን ከማንኛውም ሰው ጋር ለመነጋገር ምንም አይነት ችግር የለብኝም።
በተለይ ስፔስ አካባቢ በአንጻሩ እንደዚህ አይነት ነገር አላይም። በዚህ ነገር በጣም ነው የማዝነው። በዚህኛው ስፔስ ሳይሆን በተለያዩ ስፔሶች ውስጥ ጭምር የሆነ ሆኖ ያ ምንም እንኳን ከመጣው በጣም ብቆይም በመጨረሻ እድል ተሰጥቶኛል። ብዙዎች ከኔ በኋላ መጥተው ከኔ በፊት የሚፈልጉትን ያህል ወይም ከዛ በላይ ካወሩ በኋላ ማለት ነው። ኦኬ ደን ወደ ስፔስ ርዕስ በቀጥታ ስመለስ ኦኬ ኢትዮጵያዊነት ለአማራ አይሰበክም። መጀመሪያ አማራውን ያ የተባለው በቀጥታ ለማን ነው የሚል ጥያቄ አለኝ። ምክንያቱም ከዚህ ቀደም እኔ በራሴ በማውቀው እንኳን ያውም አንዴ ሳይሆን በተደጋጋሚ አማራን በሚሉ ሰዎች አማራ ለሆኑ ሰዎች ስለ ኢትዮጵያዊነት ሲነገርም ሲሰበክም አስታውሳለሁ። ኦኬ በሁለተኛ ደረጃ እንደው ኢትዮጵያዊነት ኢትዮጵያ ውስጥ መሰበክ ያለበት ለማን ነው ብላችሁ ታስባላችሁ? ምናልባት ኢትዮጵያዊነት ሊሰበክለት የሚገባው አካል ህብረተሰብ ክፍል ወይም ሌላ አካል ብዬ ነው። በተለይ የስፔስ ርዕስ ላበጃችሁ ሰዎች ያ በመጨረሻ በድጋሚ እድል ስለሰጣችሁ ያመሰግናለሁ። ኩዊክ ሪስፖንስ ጀስቲስ በጣም ኩዊክ ሪስፖንስ። በተለይ ጥያቄው ይገባኝ ስለመሰለኝ ኢትዮጵያዊነት ለማን ነው የሚሰበከው ብላችሁ ታምናላችሁ? ዋይ ዱ ዊ ኬር? አይ ኢትዮጵያን አጀንዳ ስታደርግ እኮ ነው ኢትዮጵያ ለማን ይሰበክ ብለህ ወይ ለማን ነው መማር ያለበት ብለህ የምትጨነቀው። እኛ ግን ኢትዮጵያ የምትሰበክልን ሀገር አይደለችም። እኛ ኦኬ ለነማን ነው የሚሰበከው? ብትፈልግ ለሱዳን ስበክ፣ ብትፈልግ ለሶማሌ፣ ብትፈልግ ኢትዮጵያ ውስጥ ለፈለግከው ለሌላ ማህበረሰብ ልትሰብክ ትችላለህ። ዳትስ አፕ ቱ ዩ። እኛ ግን ራሳችን ነው ሪፈር የምናደርገው። አማራ ኢትዮጵያዊነት የሚሰበክ ህዝብ አይደለም። እንደዚህ አይነት አሁን ሁለት ፌስ ነገሮች ይመጣሉ አንዳንድ ጊዜ። ስለሚገርመኝ ነው በነገራችን ላይ እኔ ማውራው ስለ ነጩ ነው ካልኩ ኦኬ ስለ ጥቁሩስ ምን ትላለህ ልትለኝ አትችልም። እኔ ማውራው ስለ ነጩ ነው። ራሳችን በጣም ስፔሲፊክ አድርገን ነው እኛ የምንናገረው። የአማራ ብሔርተኛ ሴንተሩ አማራነት ነው። ከአማራነት ከፍ ዝቅ አይልም። በጣም ለምሳሌ ነጩ እያወራ ቢሆን ፖሲብሊ ስለ ጥቁር ልጠይቅ ይችላል። ነገር ግን አለመመለስ ትችላለህ እንጂ እኔ እንዳልጠይቅ ልታደርገኝ አችልም። ወይም የምንጠይቀውን ጥያቄ ኖ የጠየቅከውን እኮ እየመለስኩልህ ነው። የጠየቅከውን እየመለስኩልህ እኮ ነው። በእኔ ቤት እኮ እየመለስኩልህ ነው። ማስታወቂያ እየሰጠው ነው። ስለ ነጭ ስታወራ ሰምቼ ስለ ጥቁር ልጠይቅ እችላለሁ። በእርግጠኛነት የመጠየቅ ምን መብትም ይኖረኛል። ግን ልትመልስም ላትመልስም ትችላለህ። መመለስ አለመመለስ የአንተ ፋንታ ነው የሚሆነው። እሺ አንድ ጊዜ ሚዩት አድርገው ያንተ ስትናገር እንትን ስለሚል ማለት ነው። ምን መሰለህ ስለ ነጭ እያወራው ስለ ጥቁር ልጠይቀኝ ትችላለህ። ይሄ ዝም ብሎ የመናገር መብት ይባላል። አፍህን ላፍንህ አልችልም። ግን ዳትስ ነንሰንስ። ምን ይጠቅማል? እኔ ማውራው ስለ ነጭ ነው አልኩ። አይ ኖ ስለ አረንጓዴውም ካላወራ ልትለኝ አትችልም። ወይንም ኦኬ መጠየቅ መብት አለኝ ብለህ እንደፈለገ ልጠይቅ ትችላለህ። ግን ኢት ቢካምስ ነንሰንስ። በቃ ምንድን ነው እሱ? እኔ ማውራው ስለ አማራ ኢትዮጵያዊነትን የምትሰብከው ህዝብ አይደለም። ኦኬ ሌላ የሚሰበክ ህዝብ አለ ማለት ነው። አለ ካልክ ሂድና ስበከው። በት ዊ ዶንት ኬር። አጀንዳችንም አይደለም እሱ። አሁን እንደዚህ መመለስልህ ተስፋ አለን። የምናወራው ፖለቲካ ስለሆነ ነው። ኦኬ በፖለቲካ ውስጥ አድሬስ የምታደርጋቸውና የማታደርጋቸው ጥያቄዎች አሉ። በፖለቲካ ውስጥ ፎከስ አለ፣ አድምተህ የምትሰራበት ማለት ነው። ሁሉንም ነገር አድሬስ ልታደርግ አትችልም። የአማራ ህዝብ ትግል፣ የፋኖ ትግል የብሔርተኝነት ትግል ነው። የሚታገለው ስለ አማራ ህዝብ ነው። የአማራን ህዝብ ካራክተራይዝ ያደርገዋል። በዛ ካራክተራይዜሽን ውስጥ አንዱ እኛን ኢትዮጵያዊነት የምንሰበክ ህዝብ አይደለንም።
this is one of the characterization በደማችን ውስጥ የሚመላለስ ኦኬ የማንክዳት የማንጥላት ኦኬ በዛ ታሪክ ውስጥ ትልቅ አሻራ ስላለን ማለት ነው በትግላችን ውስጥ ግን ፎከሳችን በህልውናችን ላይ የተደቀነውን አደጋ መቀልበስ ነው ኦኬ ለማን ነው ታዲያ ኢትዮጵያዊነት የሚሰበከው ስትል ቅድም ያልኩ ኮምፓሪዥን ነው የሚመጣው እኔ ስለ ነጩ ነው እያወራሁ ያለሁት ስለ ጥቁሩ አይመለከተኝም ኢትዮጵያዊነትን ለአሜሪካዊ ለጓደኛ ልትሰብከው ትችላለህ ከፈለክ ለግብጽም ሄደህ ልትሰብክ ትችላለህ ኢትዮጵያም ውስጥ ላሉ ለሆነ ማህበረሰብ ልትሰብክ ትችላለህ ኢትዮጵያ ተጨናብኛለች ለሚለው ማህበረሰብ ልትሰብክ ትችላለህ but that's not our business እኛ አማራነት ነው ፎከሳችን ኦኬ አማራነት ላይ ነው መስራት የምንፈልገው ይሄንን ነው ልልህ የምችለው ይቅርታ ጀስት ጃምፕ አድርጌ ገብቻለሁ አይ ኖ ቴንክ ዩ ትንሽ ለመጨመር ያህል እንግዲህ ተስፋ ኢትዮጵያዊነት ለማን ነው የሚሰበከው ሶ የርዕሱ እንትን ይሄ እንትን ንጽጽር ለመፍጠር አይደለም የርዕሱ ዓላማ በነገራችን ላይ አማራ በአማራነቱ ሲደራጅ አይ አንተ የብሔር ጥብቆ አይመጥንህም ከዛ ማማ አትውረድ ኢትዮጵያዊነት ይሻልሃል እያሉ ሊሰብኩት የሚዳዳቸው አንዳንድ ደፋሮች ስላሉ ማለት ነው ከዛ ተነስቼ ነው እንጂ ይሄንን ስል አይ ለእንትና ሄጄ ኢትዮጵያዊነትን ልስበክ ምናምን ከሚል አንጻር አይደለም አንደርስታንድ ታረጋለህ እቺ የሁለት ደቂቃ የዘመነ ንግግር ስማትና ርዕሴ ይገባሃል ምን ማለት እንደሆነ ሆፕፉሊ አንደርስታንድ ታደርገዋለህ ከዛ በተረፈ ግን ጥያቄህን አድሬስ ለማድረግ ለማን ነው የሚሰበከው ኢትዮጵያዊነት እንግዲህ እኔ ኢትዮጵያዊነት መሰበክ ያለበት ህዝብ አለ ብዬ አላምንም በግሌ ሊበሬሽን ፍሮንት ብሎ የሚንቀሳቀስ ማይክ ኦፕን ነው ባይዘው ማይክ ኦፕን ነው እና ሊበሬሽን ፍሮንት ብሎ የሚንቀሳቀስ አካል ኢትዮጵያ ውስጥ እንግዲህ ኢትዮጵያዊነትን አልፈልግም ብሎ ነው አይደለ የምናስበው ተገንጣይ አስገንጣይ ቡድን ካለ እነሱም ያው ፍላጎት ያላቸው አይመስለኝም ኢትዮጵያዊነትን ለመሰበክ ግን ኢትዮጵያዊ ፊሊንግ እንዲኖራቸው መታረቅ ያለባቸው ነገሮች ሊኖሩ ይችላሉ ገብቷል ማለት ብዙ ነገሮች አሉ ይሄ የትርክት የታሪክ አረዳድ ወዘተረፈ የድርሻ እንደዚህ የሚያጣሉ ባለድርሻ አካላትን የሚያጣሉ እንደ ሀገር የጋራ መግባባት እንዳይኖር ከባድ የሚያደርጉ ኢሹዎች አሉ ያ ማለት ግን እነሱ ተገንጣይ አስገንጣይ አካላት ኢትዮጵያዊነት ስሜት እንዲሰማቸው ወይንም የጋራ መግባባት እንዲኖር ወይም ትርክት እንዲስተካከል ግን አማራ ከድርሻው ከሐቁ ፈቀቅ ማለት አለበት ብዬ አምናለሁ ገብቷል ለምሳሌ አሁን ኦኤልኤፍም በለው ቲፒኤልኤፍም በለው እንግዲህ አማራን በጠላትነት የሚከሱ ዋና አካላት እነዚህ ናቸው ኢትዮጵያ በአማራ ኢሜጅ ተሰርታለች ብለው ኮምፕሌን ያደርጋሉ ያለቃቅሳሉ ሂስትሪ ሪቪዥኒዝም ውስጥ ገብተዋል ይሄ መንግስት እንግዲህ እንደምታውቀው በጣም ኃይለኛ ሪቪዥኒዝም ውስጥ የኢትዮጵያ ታሪካዊ አመጣጥ ላይ ቂም ያለበት አካል ስለሆነ ማለት ነው ያ አሁን በዚህ ነገር ውስጥ ምንድነው እንደ ሀገር አብረን የምንቀጥል ከሆነ የጋራ መግባባት የሚያመጣው ነገር ምንድነው የታሪክ ቁርሾን የሚያስተካክለው ነገር ምንድነው ትርክትን ፊክስ የሚያደርገው ነገር ምንድነው እነዚህ ሜጀር የስቴቱ ሆምወርኮች ናቸው ባይ ዘ ወይ ሙቪንግ ፎርዋርድ አሁን ብልጽግና የሚባለውን ነገር ራሱ ከፒክቸሩ ማስወጣት ይቻላል ራሱ እና እነዚህ አካላት ኢትዮጵያዊነት እንዲሰማቸው ተብሎ እንዳልኩ መሰበክ አለባቸው ብዬ አላምንም ግን ኢትዮጵያዊነት እንዲሰማቸው ተብሎ ደግሞ አማራ ከታሪክ ሀቁ ፈቀቅ አይልም ከድርሻው ፈቀቅ ማለት የለበትም ብዬ ነው ማስበው ሶ በአማራነት ተደራጅቶ ይቀጥላል አይ አማራነት ይቅርብህ ኢትዮጵያዊነት ይሻልሃል ለሚሉ አካላት ግን አንድ አጭር መልስ አለችው ዘመነ በጣም ምርጥ የሆነች እሷን እጋብዛለሁ እንደማጠቃለያ የሚሆነናል 2 minutes ከሰሜን አቅጣጫ ስንባረር ከደቡብ አቅጣጫ ሲገሉን ከምስራቅ አቅጣጫ ሲያሳድዱን በኢትዮጵያዊነት ስም ስንለምን አማራ ናችሁ ይሉን ነበር መከፋቱ መሽቀንጠሩ መገደሉ መሳደዱ መፈናቀሉ መሮን ካላችሁንማ አማራን ማለት ስንጀምር የለም ኢትዮጵያውያን ናችሁ ማለት ጀምሯል ትናንት በአርባ ጉጉ በደኖ አሶሳ ወተር
የትም የኢትዮጵያ ኮርነር ላይ አይሆኑ ስንሆን አረበጋ አምላክ ባቀናነው ሀገር እኩል እንኑር ብለን ስንለምን ኢትዮጵያውያንን ብለን ስንማጸን አማራዎች ናችሁ ብሎ ያባረሩን ከንፈር እንኳን ያልመጠጡልን ሰዎች አማራ መሆናችን ስንነግራቸው ኢትዮጵያዊ መሆናችን ሊነግሩን አባይን ተሻግረው ጠላው አንድ አማራ ላሴት ይወጡ ይገባሉ እስከላካ ማን በላይ ዘለቀልኝ ስለ ኢትዮጵያዊነት ደፍሮ የማስተማር ሞራል ልዕልና ያለው ማን ነው? የንጉስ ሚካኤልን የበይሳው ካሳን የሚዬ ምን ይልክልኝ ስለ ኢትዮጵያዊነት ደፍሮ የመስበክ ሞራል ያለው ሰሞኑን ቅድሙ ጓደኞች ሲሉ ታላቆች ሲሉ እንደነበረው አሁን ስለ ፓርቲ ፖለቲካ የምናወራበት የቅንጦት ጊዜ ስላልሆነ አብነን ሳንል አሪፓንን ሳንል አይከስነን ዋይነን ሳንል ከገባንበት ያሉና ፈተና ከገባንበት ከበባ ሰብረን እንድንወጣ በጋራ እንስራ መባል ሲጀምር እና በመካከላችን ያለው ስንጥቅ ሊደፈን ሲመስላቸው አብይ በፍጥነት ብርሃኑን ባህር ዳር ላከው። አልተሳካም። ምንም ይደገም የለውም። ሀቅ እኮ ነው። እያያችሁ ያለ ሀቅ እኮ ነው። የአማራ ልጆች በአንድ ቁሞ ለህልውናቸው መታገል ሊጀምሩ ነው ብሎ ሲያስቡ የገጠማቸውን ከበባ ሰብረው ሊወጡ እየሞከሩ ነው ብሎ ሲያስቡ እና አብይና እነ ለማ አዲስ አበባ ላይ የጀመሩትን ፕሮጀክት በፍጥነት ማጠናቀቅ ሲፈልጉ እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑን ላኩት ነው የምላቸው። ይሙኑ ይደገም። ኦኬ ያ ነው እንግዲህ ተስፋለም አይ ሆፕ ፐርስፔክቲቭ ይሰጣል። የርዕሱ መነሻ ይሄ ንግግር ነው የ2019 አንቺ ያስረዳሽ በቂ ነው። አሁን እሱ ለምን እንደዛ እንዳልሽው ቅድም በገለጽሽበት ሰዓት በደንብ ነው የገባኝ። ብዙ ያልገባኝ ነገር ቢኖር ያ ሆስት ስለሆንሽ አሁን ያሰማሽን ነገር ማሰማት ስለፈለግሽ ነው የሰማሁት በግሌ። ከዛ ውጪ እኔ ብዙም ያልገባኝ ነገር ቢኖር አሁን ምንድነው አንደኛ ቅድም ወንድማችን ስለ ሴንስ ስለሚሰጥና ስለማይሰጥ ነገር ሲናገር ነበር። በዛ አጋጣሚ እዚህ ስፔስ ውስጥ የነበሩ አንዳንድ ሰዎች ያደረጉትን ነገር ነው የገለጸው። የስፔስ ርዕስ በግልጽ አማርኛ የተቀመጠ ነው። ደን ሰዎች መጥቶ አንተ ማን ለምን መጣ፣ አንዳንዱ ሌላው ደግሞ እኔ አውቃለሁ አላውቅም፣ በጣም ከርዕሱ ውጭ የሆነ ነገሮች የሚያወሩ ነበር። ናንሴንስ የሚባለው እንደሱ ይመስለኛል እኔ። ሌላው ኢቭን እናውቃለን ብሎ የሚያስቡት ርዕሰ ጉዳይ ላይ ሲያወሩ እርስ በራሱ እጅግ በጣም የሚታረዝ ለየቅል የሆነ ሀሳብ ሲናገሩ ነበር። እንደውም በዛ አጋጣሚ ጠይቄያቸው አጥጋቢ መልስ ራሱ አልሰጡኝም። እስካሁን አንዳቸውም ምንም አይነት ማሳያ የሆነ ነገር ወይ ማስረጃ የሆነ ነገር አላቀረቡም። እንዲሁ ናንሴንስ ሊባል የሚችል ሀሳብ ከመስጠት ውጭ። የሆነ ሆኖ ግን ዋናው ጥያቄ አሁን ምናልባት ትንሽ ግልጽ ያልሆነልኝ ነገር ቢኖር ምንድነው እንደ አጠቃላይ በተለይ እንደዚህ የኤክስ ስፔስ አካባቢ ላይ ያላችሁ ሰዎች ማንም ብትሆኑ ከተለያዩ ሰዎች ጋር መነጋገር፣ የተለያዩ ሀሳቦች ማስተናገድ ወዘተ በጣም የሚያቅታችሁ ከምን የተነሳ ነው? ለምሳሌ እኔ እንኳን እዚህ ስፔስ ስመጣ ማይክ የተሰጠኝ በጣም በፍጥነት ነው። እድል የተሰጠኝ በመጨረሻ ነው፣ ምናልባት በስፔስ መዝገሳት እና ደግሞ ስለ ፌርነስ ስለ ብዙ ነገሮች እናወራለን፣ ስለ ፍትህ ወዘተ። እንደን ፖለቲካ ነው ወዘተ ምን ሰዎችም ኦኬ ፖለቲካ ይሁን ሌላም ይሁን እና የምናወራውና የምናደርገው ነገር በጣም ፌርነስ ከስፔስ መጀመር ይችላል። በጣም ቀላል ነው። ፍትሃዊ ሲባል እኮ ፍትሃዊነትን በብዙ ቦታ ላይ ማሳየት ይቻላል። ከብዙ ቦታ መጀመር ይቻላል። በተለይ የመልካም ነገር ትንሽ የለውም ብዬ ነው የማስበው እኔ በመሰረቱ የመልካም የመጥፎም ነገር እና ከዛ አንፃር ማለት ነው። ስለዚህ ለምን ፍትሃዊ አንሆንም? ፌር አይደላችሁም ነው ስለ ርዕሳ ለምሳሌ እንደውም ማይክም ስለሰጠው በጣም ደርጎኝ ነው ብዙ ጊዜ ስለሆነ ስፔሲፊክ የአማራ ስፔስ ከሆነና ቶፒካችንም ደግሞ በጣም ስፔሲፊክ የሆነ የአማራ ቶፒክ ነው ባይዘው ማለት አይደል? ከርዕሱ እንደምትረዳው ቶፒክ ላይ ሆልድ ኦን አሁን ያንተ አይነት ሀሳብ የያዙ ሰዎች መጥተው ሲገቡበት ምን ይሆናል መሰለ ዲስከሽናችን ወደኋላ ድራግ ይደረጋል። ገባ እንትን አይሆንም፣ ፎከስድ አይሆንም፣ ውጤታማ አይሆንም።
እንትን ይላል ይበተናል ምናምን ነገር ሀሳቡ ብትንትን ይላል። ለዛ ነው አማራዊ ውይይት ለማድረግ ስንፈልግ ሲያደርጉ ይህን ነገር የምህረት መብት አላቸው። ድራግ የሚያደርጉ ሰዎች ማስተናገድ ግዴታ የለባቸውም። እኔ ነሰሰርሊ ሰዎች ድራግ ሲያደርጉ ምናምን መፈቀድ አለበት እያልኩ አይደለም። እያልኩ ያለሁት የተለያየ ሀሳብ ማስተናገድ ለምን ይከብዳል ነው። ለምሳሌ አንድ ፖይንት ለምሳሌ እኔ ከሶሻል ሚዲያዎች መካከል በአንዱ አሁን በቅርብ የለጠፍኩትን ነገር ላስታውስ ዝም ብዬ ከፍተኛ የማሰብ ችሎታና ጥልቅ እውቀት ያላቸውን ሰዎች ማግኘት በጣም ከባድ ነው። እንደዚህ አይነት ልዩ ችሎታ ያላቸውን ሰዎች ማግኘታችን ልዩ የአኗኗር ዘይቤን የሚከተል አስደናቂና ምክንያታዊ ማህበረሰብ እንድንፈጠር ያስችለናል ብሎ ይቀጥላል። ለማስታወስ ያህል ነው። ይህ በቅርቡ ከማህበራዊ ሚዲያዎች መካከል በአንዱ ያስቀመጥኩት ሀሳብ ነው እና ያነሳው ያለሁት ማንም ብትሆኑ ስለማንኛውም ርዕሰ ጉዳይ ብታወሩ የተለያዩ ሰዎችን የተለያዩ ሀሳቦችን ወዘተ ማስተናገድ ለምን ይከብዳቸዋል ነው አንዱ ጥያቄ። ለምሳሌ በዚህ ስፔስ ከአማራዎች እንዳይገባ ብዙ አትልፋ ነገርኩህ እኮ ላይ አሁን ይሄ ዲስከሽን ኢት ኢዝ ሰፖዝድ ቱ ቢ ለአማራዎች ከአማራዎችም ደግሞ ለአማራ ብሔርተኞች ገባ። that's it very simple answer simple question simple answer ምንም አሁን ይሄ ነገር ብዙም ለአንተ ሴንስ አይሰጥም። ይሄ ዲስከሽን ባይ ዘ ዌይ wait a second አሁን አንተ አይ ኖ ፖለቲካሊ where you stand ገባ። የኛ ዲስከሽን ለአንተ ሴንስ ሊሰጥ አይችልም። ገብተህ ከመንቦራጨቅ ውጪ ባይ ዘ ዌይ ማይክ ስለጠየቅ ነው። እኔ በፍጹም ሴንስ አልሰጠኝም አላልኩም። ጀስቲስ እንደሱ አላልኩም። እንዲሁ አይ ዶንት ኖ በግምት ወይም ባለማወቅ እየገለጽሽኝ ነው። እንደሱ ከሆነ ቀደም ሲልም ሌሎች እየገለጹኝ ነበር። አንዳንዶቹ ማን ለምን መጣ፣ ሌሎች ደግሞ እናውቃለን እንደዚህ እንደዛ ወዘተ። ግን እንዳልኩሽ እንኳን ስለኔ እኔ ያው ብዙም አያውቀኝም ይታወቃል። አሁን እድል ሰጥቼሽ ስለኔ ምን ታውቂያለሽ ብልሽ ራሱ ምን ያህል ልትገልጽ እንደምችል አላውቅም። አማራ ብሔርተኛ እንዳለው ታውቃለህ። ኦኬ ለማለት የፈለኩት ኦኬ ግን እኔ ባልሳሳት በእርግጠኛነት መናገር የሚችለው ነገር ይሄ ስፔስ ርዕስ አለው። ግን በርዕሱ ላይ እንደተገለጸውም ሆነ ካለው ሁኔታ መረዳት እንደምንችለው ማንንም ሰው በማንነቱ መሰረት ማራገጫ አግኝተሽ ያስገባሽው ወይ ያስወጣሽው ሰው የለም። ያ በምናቋቋማቸው ማንነታችን አንታወቅበት በምናቋቋማችን ግን ያው ዲስከሽኑ ፎከስድ እንዲሆን የተመረጡ ሰዎችን ነው ማለት ነው መወረድ ለምንሰጠው በዛ መልኩ ተረዳው። አይተ ተስፋ አለ እና ነቃሻችን ታጠቃልልናለ ማለት ነው። አይ ጀስት ለማጠቃለል ሳይሆን አንዳንድ ጊዜ ምንድነው የማይገርፉት ልጅ ሲቆጡት ያለቅሳል ነው የሚባል ወይም የደላው ሙቂያኝ ይካል ኦቦ ማን ተስፋ አለ አይ አይደለም እንደው ተስፋ አለ እንዴት ደልቷል እባክህ አንተ ስለ ሐሳብ ማውራት ነው የምትፈልገው። እኛ ትግል ነው የምናደርገው። ህዝባችን ማንቃት ህዝባችን ማታገል ነው የምንፈልገው። የፖለቲካል አዌርነስ እንዲኖረው ማድረግ ጠላቶቹን እንዲለይ ማድረግ እንዲተባበር ማድረግ ሌላ አጀንዳ የለንም። አይ ኦኬ ሜቢ ይሄ ላንተ አሁን ዝም ብሎ በቃ ነገር ጨዋታ ሊሆንብህ ይችላል። አላቅም ምን እንደሆንክም አላቅም። እኔ ግን ኦብጀክቲቭን ግን ማወቅ መቻል አለብህ። ስፔስ ማለት ዝም ብሎ ማንም ሰው ማለት አሜሪካም ቻይናም እንደምትተኩሰው አይነት ሳተላይት ህንድም እንደምትተኩሰው አይነት ዝም ብሎ የሚተኮስበት ማለት አይደለም። ስፔስ ሲባል የትዊተር ስፔስ we have specific የሆነ ኢንትረስት አለን። ኦኬ ኮንስትራክት ማድረግ የምንፈልገው ነገር አለ። አድሬስ ማድረግ የምንፈልጋቸው ፕሮብሌሞች አሉ። ኦዲየንስም አለን። በጣም ሰሌክቲቭ የሆነ ኦዲየንስ። ቆይ ግን እኔ አንድ አሳማኝ ነገር ልንገር። አሁን ሀሳብ ምናምን የሌለህን ምናምን ብለህ ላጣጣልከው ነገር አንድ አሳማኝ ነገር ልንገር። ከረጅም ጊዜ ነገር ማርዘም ሆነባል። ቆየኝ አንድ ጊዜ ቆይ አንድ ጊዜ ያንተ ይረብሻል። ኮንስት አድርገው ትንሽ ይረብሻል። እኔ አሁን ሀሳብ የለህም ምናምን አይደለም። ኦኬ ግን አንዳንድ ጊዜ እኔም ሌላ ስፔሶች ይገባሉ በነገራችን ላይ እና የማይመለከተ ሲሆን ይበን አኖኒመስ ሆኜ ነው የሚገባው። በቃ መስማት ብቻ ስለምፈልግ ፐርስፔክቲቮቹን መረዳት ስለምፈልግ የኢትዮጵያዊ ስፔሶችም አይደለም የተለያዩ ስፔሶች ሊገባ ይችላል። አንተ እኮ እጅ አንስተህ ማይክ ተሰጥቶ ጥያቄ ካልጠየቅኩ አጀንዳውን እንደዚህ ካላደረኩት ይሄኛው ልክ አይደለም ይሄኛው ልክ ነው እያልክ እኮ ዳይሬክት ልታደርግ ነው እየሞከርክ ያለው። ኦኬ መረዳት ነው የሚቀድመው ብዬ ነው የማስበው። ኦኬ እነኚህ ልጆች
የአማራ ብሔርተኝነት ላይ ነው እየሰሩ ያሉት። ዋና ፎከሳቸው ከአማራ ፖለቲክስ ጋር የተገናኘ ነው። ከዛ በኋላ አንተ ሜይ ቢ በዚህ ጉዳይ ላይ የምትለው ነገር ካለ ልትመጣ ትችላለህ። ምንም ሁን ነው የምልህ። እኔ አሁን አይ ዶንት ኬር። እኔ ትግሬም ብትሆን ኦሮሞም ቢሆን እኔ ከማንም ሰው ጋር የመነጋገር ችግር የለብኝም። ግን ከአጀንዳዬ ደግሞ መውጣት አልፈልግም። ቢኮዝ የኦሮሞ ብሔርተኛውም ቢሆን የትግሬ ብሔርተኛውም ቢሆን ብሔርተኝነቱን ሰርቶታል። ኦኬ በቃ በደንብ አድርጎ ገምቶታል። ባላንሳት ነገር እንደምትወነጅልኝ ምንም አይገባኝም። ርዕስ ቀይሮ አላልኩም። ምንም ነገር እስካሁን የገለጽካቸው ነገሮች አድርጉ አላልኩም። እኔ ምንም እሱ እኔን አይገልጸኝም። እኔ ያልኩት ሰውን እንዳመጣጡ ለምን አታስተናግዱም? የተለያየ ሀሳብ ለምን አታስተናግዱም? ከተለያየ ሰው ጋር ነው በተለያየ ርዕሰ ጉዳይ ላይ መነጋገር ለምን ይከብዳቸዋል? እንደውም እንደሱ ማድረግ ሞር ኢምፖርታንት ነው ባይ በእኔ አንደርስታንዲንግ እና እሱ ነው። ቆይ አይ ቲንክ ትንሽ እየተላለፍን ነው መሰለኝ። እየነገርኩህ እየመለስኩልህ እንደሆነ ግን ይተረዳኛል። እየመለስኩልህ እኮ ነው። we don't do that። ከሀሳብ መቸገር አይደለም። we don't choose deliberately to do that። አንተ የምትለውን ማድረግ መጥቼ ስለ አሜሪካ ምርጫ ማውራት እችላለሁ። I don't do that deliberately። ስለ አብይ ማውራት እችላለሁ። ከፈለክ ስለ ጋዛ ልታወራ ትችላለህ ስለፈለገ። but deliberately we don't do that because ሌላ ፕራዮሪቲ የምንሰጠው ጉዳይ ስላለ ሌላ ደግሞ የሚመጡትን ሀሳቦችን በእኩል የማናስተናግድበት የሚጠቅምና የማይጠቅም ነገር ስላለ ከኛ ጋር ኦኬ የሚጠቅምና የማይጠቅም ነገር አለ በእኛ እይታ። ስለዚህ አናስተናግድም ሁሉንም። አሁን ለምሳሌ ቅድም ቆይ የነቃሽ ሀሳብ ነው። በራሽ ላይ ቀደም ያልካቸው ቀደም ሲል የጠቀስካቸው ርዕሶች በእነሱ ላይ ማውራት የለብህም ሲጀመር። ምክንያቱም የስፔስ ርዕስ እንደሱ አይደለም። ይሄ ግልጽ ነው ለማንም ሰው። እኔ ስፔስ ውስጥ የሌለ ርዕስ ላይ ለምን አታወሩም አላልኩም፣ አልወጣኝም። ለስፔሱ በሰጠው ርዕስ ላይ የተለያየ ሀሳብ ማስተናገድ ምን ችግር አለው? ምናልባት እንደዛ ማለት ይሆናል እኔ የተናገርኩት ማለት ነው። ትርጉም እንደዛ ነው እንጂ ኦኬ እንደዛም ደግሞ ስትል እኛ ስፔስ ብቻ አይደለም። አንተ አሁን ስለ ታይትል ነው እያወራ ያለው። እኛ ግን ስፔስ ውስጥ ማን ምን እንደሚናገር ሁሉ ለማወቅ እንሞክራለን። ጀስቲስ ነች ይህን ቤት የከፈተችው። ጀስቲስ ምንም አይነት ርዕስ ሰጣ ብትመጣ ዋና ትኩረታ የአማራ ብሔርተኝነት ላይ እንደሆነ ይገባናል። ኦኬ ስለዚህ ያን ሪስፔክት አደርጋለሁ። ግን እኮ ነው የምልህ እንደዛም ሆኖ ከዚሁ ቶፒክ ጋር በተገናኘ ደግሞ አሁን አንተ ቅድም የጠየቀው አይነት እኛ ስለ ነጩ እያወራን ስለ ጥቁሩ ካላወራው ብለህ ያዙ ይልቀቁኝ ካላልክ በስተቀር ከዚሁ ጋር የተገናኘ ግን ሀሳብ ካለ ልታቀርብ ትችላለህ። ከዚሁ ጋር በተገናኘ ግን አድሬስ የምናደርጋቸውና የማናደርጋቸው አይ ቲንክ ጀስቲስ እንግዲህ በቤትሽ መዝጊያ ላይ ይሄንን ነገር ኤክሰርሳይዝ በማድረግ ይቅርታ ይደረግልኝና እኔ ዛሬ በተደረገው ውሏችን ጀስቲስ በጣም አመሰግናለሁ። ከልቤ ነው የማመሰግንሽ። ለምን መሰለሽ? ስፔሲፊካሊ ዛሬ ማለት ነው። ምክንያቱም ምን መሰለሽ ጀስቲስ የዘሜን መግለጫ ነበርኩት የጻፈልንን እንኳን አደረሳችሁ መልእክት ማለት ነው እና ቀኑ ሙሉ በልቤ ሲመላለስ ነው ያለው። ደግሜ እንደገና ነበርኩት እንደገና ደግሜ ያነበብኩት እና ጥያቄ በአእምሮ ማጫር ጀመረ። ምን ያክሉ ግን የአማራ ልጅ ይሄ መልእክት ይገባዋል? አሁን ስለ ትግሉ ብዙ ነገር ነው የሚናገር በዛ መልእክቱ፣ ስለ ትውልዱ፣ ስለ ዘመኑ እና የአማርኛ ቋንቋ አላረል እንዴት ልበልሽ በእናትሽ በቱባ ኔቸሩ አገኘሁት። በቃ ይህ በትክክለኛው እንትኑ ግርማ ሞገሱ ዝም ብሎ እንደ የእንትና ጽሁፎች አነባቸዋለሁ። በነገራችን ላይ አንዳንድ ጊዜ ከዚህ በፊት ይከታተለው ስለነበር በጣም የማነው ዘመድኩን የሚባል ዝም ብሎ የሚደላ ይቅርታ አድርጉልኝ። እኔ አሁን ዛሬ በፖለቲካ ከሱ ጋር ስለተለያዩ አይደለም። ኦኬ አማርኛን እንደንትን የሚጠቀሙበት ሰዎች አሉ ታውቂያለሽ። ዝም አንድን ነገር ስፔሲፋይ ለማድረግ የነበረን ሁኔታ ለመግለጽ ብቻ የሚጠቀሙበት። ለምሳሌ ዛሬ ጀስቲስ ስፔስ ከፍታ እንደዚህ ያወያየች የዘገባ ቋንቋ የሚያደርጉታሉ። አማርኛ ግን ረቂቅ የሆነ ቋንቋ ነው። ብዙ መልእክቶች ልታስተላልፊበት የምትችል በጣም ፓወርፉል የሆነ ቋንቋ ግን እንደ ዘመን አይነት ጭንቅላት ደግሞ ይጠይቃል በዛ መንገድ ለመገለጽ። እኔ ስነ ጽሁፍን አደንቃለሁ።
የአማርኛ ስነ ጽሁፍን በጣም ነው ውስጤን የሚነካው አቅም ያላቸው ሰዎች ሲጠቀሙበት ማለት ነው። ዘመነ ታጋይ ብቻ አይደለም። እኔ ከትግል መሪነት ከምናምን ጋር አይደለም ማገናኘው። ትውልዱን ነው ዲፋይን እያደረገው ያለው። ትውልዱን ነው እየገለጸ ያለው ያሉብንን ተግዳሮቶች ያሉንን ኦፖርቹኒቲዎች አላል እና ይሄንን ነገር ሪሊ የአማራ ልጅ ግን ምን ያክል ጊዜ ሰጥቶ እያጣጣመው ይሆን? ምን ያክል እየተረዳው ይሆን ይሄን መልእክት? ትግል የማሸነፍ ያለማሸነፍ ጉዳይ ብቻ አይደለም። ኦኬ ኢን ሴንስ የምትታገዩን ሰው የመጣል ያለመጣል ጉዳይ አይደለም። ኦኬ የጸና ማድረግ በጣም በጣም ድልሽን ማጽናቱ ማለት ነው። ያ ነው ኮስት የሚያደርገው ትግል። ለዛ ደግሞ ትውልድ ይጠይቃል። ተቀባባይ የሆነ ትውልድ ማለት ነው። የሚናበብ ትውልድ። ያን ትውልድ በትግል ውስጥ ካልሰራሹ በስተቀር ነገ ድሉን ስታገኙ ድሉን ማጽናት አይችልም። ይሄ ደግሞ በተደጋጋሚ ሀፕን አድርጓል። ዘመንም አሁን በገለጸልን መንገድ ነበላይ ዘለቀ በየዱር በየገደሉ ኦኬ ባንዳን ሲዋጉ ሲታገሉ ቆይተው ኋላ ላይ ግን ላንገታቸው ገመድ ነው የሆነው። ኦኬ ድሉ ሲመጣ ማለት ነው። የአማራን ትግል ደግሞ በቅርበት ሆነ ላይ ነው ደግሞ የአማራ ወጣት በ97 ብትዩ አሁን ከወያኔ ጋር በተደረገው ጦርነት ብትዩ ታግሎ ድሉን ያመጣዋል። ግን አስረክቦ እየተንከራፈፈ ይመለሳል እንደ ትውልድ ማለት ነው። እና ማሸነፍ ብቻ አይደለም፣ ያሸነፍሽውን ድል ማጽናት ይጠይቃል። ያን ለማጽናት ደግሞ ትውልድ ይጠይቃል። እኔ ዘመነ ያንን ድሪም እያደረገ የሚሰራ ነው የሚመስለኝ። ያንን ነው እየጠቆመን ያለው። እንደ ትውልድ መግባባት መቻል አለብን። ያንን ሴንትራል የሆነውን ነገር ስናገኘው ድልም እናደርጋለን። ድላችንም ለፍሬ ይበቃል። በቀጣይም ለትውልድ የሚቀጥል ነገሮች ይኖሩናል ማለት ነው እና በውስጤ በጣም ሲመላለስ ስለነበረ ይሄ ሀሳብ ይህን የመሰለ ቤት ከፍተሽ ሀሳባችንን እንድንገልጽ ስላደረግሽን፣ አማራነት ጎልቶ እንዲታይ ስላደረግሽ የሁልጊዜ ምስጋናዬን ማቅረብ ፈልጋለሁ። ጀስቲስ እኔ እንደዚህ ነው የተረዳሁት ዛሬ ቤቱ። ታንክ ዩ ሶ ማች። ቴንክ ዩ ሶ ማች ቴንክ ዩ። እኔ ራሴ የዘመነ ስፒቾች የሚገርምህ አለምዳቸው ባይ ዘ ወይ ሁሌ አዲስ ነው የሚሆኑብኝ እና የሆነ ቦታ አርካይቭ አድርጋቸዋለሁ ሰብሰብ አድርገ ያልኩኝ ከዛሬ ነገር ስቲል አላረኳቸውም። ግን ያው ጀኔሬሽናል ስራ እየሰራ ነው ያለው። አንዳንዶች ምናልባት በአሁኑ ሰዓት ላይ ታያቸው ይችላል። ግን ወጣቱ ያው በተለያየ አጋጣሚ ስሜቱን ያንጸባርቃል። በተለይ በበዓላት የተለመደ ነው እንግዲህ አይደል ፖለቲካል ስሜቶችን ማንጸባረቅ እና ማን ወጣቱ ልብ ውስጥ እንዳለ በዚህ በጥምቀት አጋጣሚ የተረዳን ይመስለኛል። ጥሩ መልእክት ነው። እንግዲህ ዘሜ የእሳቱ ላንቃ እንግዲህ ክፉ አይንካ ነው የምለው እኔ። ለማንኛውም ግን እሱ ጀነሬሽናል ስራውን ከዚህ በኋላ ሪጋርድለስ ኦፍ ዋት ሃፕንስ ቱ ሂም ሰው ነው፣ ታጋይ ነው። ኤኒታይም ደግሞ ታጋዮች ሊያልፉ ይችላሉ እና ኦልሬዲ የትውልድ ስራውን ሰርቷል ብዬ ነው የማስበው። እግዚአብሔር በፈቀደለት መጠን ደግሞ ከዚህም በኋላ ባለው ዘመኑ ሞር ትውልድን ያርቃል። ኢትስ ኖት አባውት ይሄ መሪ የአማራ መሪ ገሌ ምናምን ሚስተር ኤክስ ዋይ ዚ የሚለው ነገር ለእኔ ባይዞ ናንሴንስ ነው የሚሆንብኝ። ምክንያቱም የአማራ ፖለቲካ በጣም ሰፊ ነው። በጣም ብዙ ገና ሌላ 100 ዘመኖች ምናምን ያስፈልጉታል። ሌላ 100 አስረሶች ምናምን 100 አሰግዶች ያስፈልጉታል። በጣም ትልቅ ህዝብ ነው። ሰፊ የፖለቲካ ቦታዎች አሉ። እዳዝም ማደር ይሄ ማን ቁንጮ ሆነ ምናምን እሱ አይደለም። ግን ያው ሊደርሺፕ ውስጥ ሆነ በዚህ መልኩ የትግሉን መስመርና ፖለቲካውን የሚያርቁ እንደዚህ አይነት ፊገሮች ያስፈልጋሉ። እንግዲህ ተወደደም ተጠላም አንዱ አይኮኒክ ፒክቸር ዘመነ ነው። በእኛ ትውልድ ብቻ ሳይሆን ገና በሚመጡትም ትልቅ ስፍራ ይኖረዋል ብዬ ተስፋ አደርጋለሁ። ይሄንን ግን እንደ ግለሰብ አንጋሽነት ምናምን አድርገው ሊወስዱት ይፈልጋሉ አንዳንዶች። ሬዝ ኦልሬዲ በቃ የሰውየው ቫሊዩ ነው። በዛ መልኩ ነው የምረዳው ለማለት ነው። ነቃሽ ደሳለኝ የሚለው አካውንት ማይክ ላይ ይታየኛል ካለ 1-2 ደቂቃ ልስጥህ። እየዘጋን ነው ቤቱን። ደሳለኝ ጆቴ
እጁንም አላወጣም። ጀስት ማይክ ይዞ ቁጭ ብሏል። ኦልራይት የለም ያ ያለም አይመስለኝም። ግን ሌላ ደግሞ ምን ታዘብኩ መሰለች ጀስቲስ፣ ያው እንግዲህ የመጨረሻ ቤትሽ ስለሆነ ልዘጊ ስለሆነ ያለውን ድክመት እንዳይ ሁሉ እያደረገኝ ነው። በተለይ እኔ የምናገረው አሁን ከአማራ ልጆች አኳያ ነው እንጂ ይህ ዝም ብሎ በየስፔሱ የተለያየ ማን እንደመጣ እንኳን የማታውቂው እንትናንማ ያለው አሁን የዘመድኩንን 5000 ሰው ምናምን ይገባል። ከዛ 5000 ሰው ምን ያክሉ አማራ ነው የሚለው ነገር ሁሉ የማይታወቅ ብዙ ነገሮች አሉ። ግን እንደው ለአማራ ልጆች መልእክት ምን እንደማስብ ታውቂያለሽ? አሁን ሪሊ ስለ በመሪዎች መካከል ስላለው ነገር መነጋገር ነው የሚሻል ወይስ ስለሚላከው መልእክት ነው የምትነጋገሪው? እንደዚህ የምለው አሁን እኔ ውስጣው የሆነ ሰው ስለሚያውቀው በእርግጠኝነት ስለሚያውቀው ነገር ነው በተለይ በትግል ውስጥ ስላሉ ሰዎች መነጋገር ያለበት ብዬ አምናለሁ። ቢኮዝ ትግል ዋጋ የሚያስከፍል ነገር አለው። ከዚህ በፊት ብዙ ጊዜ እንዳልነው ትረስት፣ መተማመን በተለይ ለትጥቅ ትግል በቃ there is no other way። ዘመንና አስረስ መተማመን አለባቸው። ዘመንና ዝናቡ መተማመን አለባቸው። ሌሎችም እርስ በርሳቸው የሚተማመኑበት መንገድ ሁሉ በተሸረሸረ ቁጥር ትግል ዋጋ እየከፈለ ይሄዳል ማለት ነው። ይሄን እንዴት እንደ አንድ አማራ መረዳት ይከብደናል እላለሁ። አላርላውን ለምሳሌ እኮ አንዳንድ ጊዜ መልእክቶች ይመጡልሻል አይደል? እንትና የሚባለው ፋኖ አንዱ ፋኖ መግለጫ ሊወጣበት ይችላል። በዚህ ምክንያት ለትግላችን ሳንካ የሆነ ነው። ኦኬ ያኔ ልንወያይበት እንችል ይሆናል። አሁን በጎጃም አማራ ፋኖ ይሄ ሁሉ ዘመቻ ሲደረግ የአማራ ልጅ እንዴት ነው የማይነቀው እላለሁ። ወይ ዘመን አልተናገረው ይሄን ነገር ኦኬ፣ ወይ አስረስ ማራ አልተናገረ። እዛው ውስጥ ያሉት አመራሮች በውስጣቸው ያለውን ችግር እርስ በራሳቸው መፍታት ነው ያለባቸው ብዬ ነው እንጂ የምትወው እንዴት እኔ አጀንዳ አድርጌ ያመጣዋለሁ? whoever that guy is ዘመድኩን በይው ምናምን በይው ኦኬ። ለምሳሌ ዘመድኩን እኔ ቢፈልግ አንዱን ፋኖ እኮ ሊያብጠለጥል ሁሉ ይችላል። አሁን ግን እያደረገ ያለውን ሁኔታ ስታዩ ዴሊብሬትሊ አለመተማመን በፋኖዎች ውስጥ እንዲኖር ነው እየሰራ ያለው። በቃ this is purposeful የሆነ ነገር ነው እያደረገ ያለው። ይህንን እንዴት የአማራ ልጅ መረዳት ያቅተዋል ካልደነዘ በስተቀር? ላይክ ፋኖ አስረስ ማረንም ብትደግፊ፣ ዘመነንም ብትደግፊ፣ ዝናቡንም ብትደግፊ ትግሉን አበላሸሹ ማለት ነው። ኖ ይሄ ኢንተርናል ጉዳይ ነው፣ አይመለከተንም። ወይ ከነሱ ይምጣ። በውስጥ ለውስጥ የሚኖር መተሻሸት ሁሉ እርስ በራሳቸው ሶልቭ አድርገው ያምጡት። ከመጣ በኋላ ኦኬ የኛ አጀንዳ ሊሆን ይችላል። ይሄንን ማለት ይተውና ጭራሽ ሰልፍ ላይ የታየው ምንድነው ቪዲዮ ተቀናብሮ ነው ዘሜ የተባለው የ20 ስራ ምናምን ነው። ብዙ መንቃት የሚጠይቁን ነገሮች አሉ። ግን ማን እንደሚልም ማወቅ ይጠበቅብን። ሌላ ትልቅ አሳይመንት ነው የሚሆነው። ጀስት በቃ በጣም ነው የማመሰግነው። ጥሩ ጊዜ ያሳልፈናል። ዛሬ ዘፋይናል ሰርድ አልተመቸው መሰለኝ፣ ወደ ላይም አልመጣም፣ ግን አብሮን ቆይቷል። ለሱ ምስጋና ይገባል። ትዝብቱም እንደዛው። ሁላችሁንም እናመሰግናለን። Thank you. Welcome.